እኮ እሳው ልክ ሲጸለይ በል ያ ጽዋው የምርም የራሱ የክርስቶስ ደም ይሆናል። ይህንን ታምናለህ? አይ እንደዚህ የሚል የለ መጽሐፍ ቅዱስ ራሱ ማለት ምንድን ነው? የጌታ ነው እንዴ? ኢየሱስ ደሜ እኮ ነው ያለው። ለምን ኢየሱስን አታምነው? ደሜ አይልም። 22 ላይ ሉቃስ 22 ሂድና ይህ ቆይ የሚሆን አዲስ ኪዳን ነው ነው የሚለው። ቆይ አንዴ ቆይ ደሜ አይልም ነው ያልከው? አዎ እሺ ማቴዎስ ወንጌል ምዕራፍ 26 ሉቃስ 22 ወዳጅ ችግር የለውም። የሉቃስንም እናነበዋለን። ምን ነው ሉቃስ እኔ ስለጠቀስኩልህ ሉቃስ 22 አንዴ ቆይ ደሜ አይልም ብያለሁ። ሉቃስን ጥቀስ፣ ጥሩ ነው፣ ምንም ችግር የለውም። አሁን እኮ የሉቃስንም እኮ እናየዋለን፣ ምንም ጣጣ የለውም እያልኩ ያለሁት ግን ደሜ የሚል መጽሐፍ ደሜ ይላል እኮ ስልህ ደሜ አይልም አልከኝ። ሉቃስ ላይ አይደለም አይልም ያልከኝ፣ በቃ አይልም ነው ያልከው። መጽሐፍ ቅዱስ ደሜ ይላል አይልም? ደሜ መጽሐፍ ቅዱስ ላይ ደሜ ይላል አይልም? በደሜ የሚሆን አዲስ ኪዳን ነው ይላል። ስለዛ መጽሐፍ ቅዱስ የማትቀበል ነህ ማለት ነው አንተ። እኮ ደግሞ ችግሩ እኮ ሲሶ ቤት ሆነ በደንብ እንዳልናገርም። እሺ ስለዛ ይኸውልህ አንተ እኮ ሁሉም ስለሚሰማ እኔ ልሰማ ግድ አይገባም። ደሜ አይልም ብያለሁ። ላውጣና ላሳየህ። እሺ ማቴዎስ ወንጌል ላይ ይላል። ሉቃስ አትቀበልም? እቀበላለሁ። የሉቃስንም እናየዋለን። የሉቃስንም እቀበላለሁ፣ የማቴዎስንም እቀበላለሁ። አንተ የሉቃስንም የማቴዎስንም እኮ የሉቃሱ ይነበብ። ሌሎቹም አሁን ከዚህ በፊት አንተ በእናትህ አትጨቃጨቅ። እንደው መጽሐፍ ቅዱስንም እሺ ቆይ አንዴ የማርቆስን ትቀበላለህ? የሉቃሱን ይዩት። ለምን ፈራኬ አንዴ? ኧረ አሳይ፣ ያውጣና አሳይ። በቃ ስለዚህ ሉቃስ ላይ ምን ይላል? ይህ በደሜ የሚሆን አዲስ ኪዳን ነው ይላል። በደሜ የሚሆን አዲስ ኪዳን ነው ያለው። ምኑን ነው የተሰጠው? ርስቱ እንትኑን ጽዋውን። ኦኬ ጽዋው ኪዳኑ ነው። አዲስ ኪዳን ነው አለ። ስለዚህ አዲስ ኪዳን ነው ብለህ ትቀበላለህ? ችግር የለምና እንዴ በደሙ የሆነ እና ታዲያ ቅዱስ ሚስጥሩ ላይ እኮ ነው ኪዳኑ ያለው ራሱ። ያለ ኪዳን መዳን አለ ካልከኝ፣ ያለ ጌታ ኪዳን መዳን አለ ካልከኝ አዲስ ኪዳን ነው። አሁን ደሜ ስለሚል ይኸውልህ፣ ደሜ ስለሚል ደሙ ነው ካልክ አዲስ ኪዳን ነው ሲል አዲስ ኪዳን ነው ብለህ ትቀበላለህ? እና ቆይ ላሳይህ እኮ ነው። ከመጣሽ ማርያም ጣምጣሽ አሉ። አሁን የለ ሉቃስ ላይ ያለው አንደኛ ኮሪንቶስ ላይም ጳውሎስም በገለጸበት መንገድ እንሂድ ካልን በደሜ የሚሆን አዲስ ኪዳን ነው ይላል። እንደዛ ያለው ምን ነው? ባይዘው አኪል ሉቃስም ስጋ ይለዋል። ሉቃስ 22:19 ይኸው። ደሙ ላይ አይደለም፣ ስለ ደሙ ያወራ ነው። አንቺ ቤተ እምነትሽ ገና አልታወቀም። አንዬ ቆይ፣ ኧረ ተረጋጋ እባክህ። በደሜ የሚሆን አዲስ ኪዳን ነው ይላል አይደል? ተረጋጋ ቆይ። ስለዚህ አዲስ ኪዳን ነው ብለህ ትቀበላለህ? ትክክል። አዎ ነው። በደሙ የሆነ አዲስ ኪዳን ነው ያ ቅዱስ ምስጢር። በደሙ የሚሆን አዲስ ኪዳን ነው። አዲሱ ኪዳን ያለው በቅዱስ ምስጢር። ደሜ አይልም አዲስ ኪዳን ነው ይላል። አዲስ ኪዳን ነው ደሜ አይልም። አንተ እባክህን ቆይ እስኪ አንዴ ተረጋጋ። በጌታ ስም ደሜ የሚለውን ይሄ ዝም ብለህ ቃል በቃል ፈልገህ ከሆነ ማቴዎስ ወንጌል ምዕራፍ 26 ቁጥር 28 አውጣ። አሁን ቃሉን ፈልገህ ኪዳን ነው ይላል። ይኸውልህ ደሜ ብለዋል ብለሃል አይደል? ደሜ ደሙ ነው ካልክ አንዴ እባክህን አንተ እየገባህ እዚህ አታዝገን። አንዴ ስማ። ደሜ የሚለውን ቀጥታ ቃሉን ፈልገው ከሆነ ሉቃስ ላይም ይሄው አለ ብያለሁ። ምን የሚል ቃል አለ? እንግዲህ አሁን ደሙ ላይ ብቻ ትኩረት ስላደረግክ ማለት ነው። ስለ ስጋ ከሆነ ስጋዬ ይላል እዛ ላይ ቢሆን፣ ስለ ደሙም ቢሆን ግን ይህ በሐዲስ ኪዳን የሚሆን በደም የሚሆን አዲስ ኪዳን ነው ይላል። ስለዛ ይሄ በጣም እንደውም ትልቅ ምስጢር ያለው ቃል ነው። ታላቅ ኪዳን አዎ እቀበላለሁ። አንድ የተረጋጋ እባክህን እስቲ እንደው እየሰማ እስቲ እንደው ለመስማት እኔ ነኝ እያረኩ ያለሁት። ውረድ እባክህን። በስመ አብ በጌታ በኢየሱስ እኔ ይሄ ጴንጤ አሰዳቢ ነው። በስመ አብ የምር እኔ ጴንጤንም ያሰድባል። ይቅርታ አድርግልኝና ሲሶ በስመ አብ እና ደሜ ነው አይልም ይላል ማቴዎስ ወንጌል ምዕራፍ 26 ላይ እንግዲህ ቀጥታ ቃል በቃሉ ፈልገው ከሆነ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው፣ ደሜ ይህ ነው ይላል። አይተዋል። ደሜ ይህ ነው። የሉቃስ ወንጌል ላይ ደግሞ ይህ በደሜ የሚሆን አዲስ ኪዳን ነው ይላል። አያስገርምም? አዲሱ ኪዳን ቤት በኩል እንደሚመጣ በዚህ በቅዱሱ ሚስጥር በኩል። ለዛ ነው ሴንተር ሁሌ ማዕከል ነው ቅዱስ ሚስጥር።
ቅዳሴ ማዕከል ነው ሲባል ቅዳሴው ከቅዱስ ምስጢሩ ጋር አብሮ ስላለ ነው ማለት የቅዳሴው ማዕከል ቅዱስ ምስጢር ቅዱስ ቁርባን ስለሆነ ነው። ይሄ ነገር ከጴንጤው ተሰውሯል ማለት እሺ። ኤኒዌይስ እንግዲህ የማይቀበል ጴንጤ ካለ አይ አክቹዋሊ አይቀበልም። እሺ እንደዛ ማለት ነው። እና በአጭሩ የክርስቶስ ደም የሚባል ነገር የለም ላልከው እዛው ጋር በነገራችን ላይ ሉቃስ ላይ አሁን አንቺም እንዳለችው ትክክል ነው። ስጋዬ የሚል አለ። ደም የሚለው ላይ ፎከስ ስላደረግን ነው። ስጋ ከተባለ እዛው ላይ ስጋዬ ነው ይላል። እንጀራውን አንስቶ ወይም ህብስትን አንስቶ ስጋዬ ነው ይላል። ደሙም ደሜ ነው። የራሱ ደም ነው። የክርስቶስ ደም ነው። የራሱ የክርስቶስ ደም ነው ቅዱስ ቁርባን ላይ ያለው። አዎ ያ ህብስቱ የጌታ ስጋ ይሆናል እንግዲህ ምክንያቱም ስጋዬ ነው ስላለ የራሱ የክርስቶስ ስጋ ነው። አዎ ምንም እንኳን የሆነ የከለር ለውጥ ባናይ የጣዕም ለውጥ ባናይ እንኳን ህብስቱና ወይኑ ላይ ጌታ ግን አዎ ስጋዬ ነው ካለ እኛ ጌታን እናምነዋለን፣ በቃ እንቀበለዋለን። የሆነ አይናችን ላይ የሆነ እንዴት ነው ምትሃታዊ የሆኑ ለውጦች ባናይ እንኳን ጌታ ካለን በመንፈስ ቅዱስ አሰራር የስ እንደሚሆን እናምናለን። አሚን ብለን ተቀብለናል። አሚን ብለን ተቀብለናል። ለዛ ነው ቅዳሴ ላይም አሚን 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 እያልን የምንጸልይበት ቦታ ማለት ነው። ያ እሱ እንደሆነ እናምናለን እንቀበላለን እያልን የምንጸልየው አሚን ብለን እንቀበላለን፣ ህይወት ይሆንልናል ማለት ነው። እንደዛ ነው እና ማን ነው በለጠ ወንድሜ እኔ ብትችል እኔ በስማ በእኔ ጴንጤንም ባታሰድብ በእውነት በስማ ታች ኮሜንት ላይ ቤሊ ኢየሱስን ሊያርም ነው እየተባለ በእውነት በጣም ያስብላል እኮ በእውነት ድረስ አረ ቤሊ በቃ ከዚህ በኋላ ገዝትማ ትላክ አንተን አድርጉ ሲሶ በእውነት እኔ የጴንጤው ማህበረሰብ እንደነዚህ አይነት ሰዎችን እኔ አሁን ኦርቶዶክስ ሆኖ ምናምን ግን ኦርቶዶክስን የሚያሰድብ አይነት ሰው ከሆነ አላስገባም ገስት ላይ በእውነት በተአምር የፈለገ በቃ ልወዳቸው እችላለሁ፣ ግን እንደዛ ቢኖር ካለ አላስገባም። መቶ የሆነ ነገር ኧረ በፍጹም እና ጴንጤው ጭራሽ ጴንጤን የሚያሰድቡ እንደዚህ አይነት ሰዎችን ባታስገቡ ነው የሚሻላችሁ ለራሳችሁ ማለት ነው። የሆነ ሴቲንግ ቢኖር እኮ አሪፍ ነበረ። ቤሊን የምንከለክልበት በእውነት ገስት እንዳይገባ 17 አካውንት ነው ያለው ቤት በኩል ተከለክሏል። በጣም ከባድ ነው። ሲሶ ሰላም ነው? ሮያል እንዴት ነህ? ደህና ነህ? አለው ሰላም ነው እግዚአብሔር ይመስገን። ኦኬ አኬ ሰላም ነው። አኬን ሰላም ብያል። አንተነ መስገን አምላክ ሰላም ላንተ ይሁን ፓፓ። ኦኬ አኬ በጣም ጠፍተሃልና አንድ ጥያቄ ብጠይቅህ ኤርሚያስ ለጥፎት አይቼ ጠይቄው እኔም እጠይቃለሁ ብዬው ነበረ ስለ ጾም። እሺ ምንድነው ለጥፎት የነበረው አሁን የገና ጾም ኦርቶዶክሶች ምን ጾመውን ጾም ዝም ብላ ቤተክርስቲያን በራሷ ፈቃድ ነው እንጂ ሐዋርያት አልጾሙትም የሚል ነገር ሲል እኔ ደግሞ ቤተክርስቲያናችን ምክንያት አላት የምትጾምበት ብዬ ተናግሬው ነበረ። እና ይሄ ነገር ሐዋርያት አልጾሙትም ምናምን የሚባል ነገር ነው ወይስ ምንድነው? እኛ ምን ጾመው ከምን የተነሳ ነው የገና ጾምን ብዬ ልጠይቅ ብዬ። እሺ በመጀመሪያ ደረጃ ሃይማኖት ወይም አስተምህሩ ምናምን አንድ ጊዜ ፈጽሞ ለቅዱሳን ተሰጥቷል ብሎናል መጽሐፍ ቅዱሳችን ላይም። ስለዛ ሐዋርያት ከሰጡን ውጪ መጨመርም መቀነስም አንችልም አይደል? ምን ሃይማኖት አስተምህሩ እንዳጠቃላይ ማለት ነው። ግን የተለያዩ በቤተ ክርስቲያን ውስጥ የሚከናወኑ ስርዓቶች ሁሉ ሐዋርያት ካልጀመሯቸው በስተቀር ቤተክርስቲያን ምንም ነገር መወሰን አትችልም የሚል ደግሞ እንደዚህ መጣ እንዴ? ቤተክርስቲያን ኦቶሪቲ ስልጣን የላትም ነው? ቤተክርስቲያን እኮ ያለ ስልጣን ቁጭ ያለች የሆነ ዝም ብሎ ቁጭ ያለ ነገር ብቻ እኮ አይደለም። ቤተክርስቲያን ስልጣን አላት። የጌታ ቤተክርስቲያን ስልጣን አላት። ምን አይነት ስልጣን? በማህበሩ ላይ ወይም በህዝበ ክርስቲያኑ ላይ ማለት ነው በመንፈሳዊ ህይወታቸው እንዲያድጉ ጌታን እርሱም ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንዲያድጉ የተለያዩ ቀኖናዎችን ልታወጣ ትችላለች፣ ልትደነግግ ትችላለች፣ አጽዋማትን ልትደነግግ ትችላለች። ይህ ስልጣኗ ነው፣ የቤተ ክርስቲያን ስልጣን ነው እንዴ።
ለምሳሌ መጽሐፍ ቅዱስ 66 ነው ብሎ የወሰነ ሐዋርያ አለ? አንድ ሐዋርያ ነው ያልኩት። ማለት 66 ነው መጽሐፍ ቅዱስ ብሎ የወሰነ አንድ ሐዋርያ የለም። ለምሳሌ አንድ ሐዋርያ የለም ማለት እናንተ አሁን ፕሮቴስታንት ወንድም እህቶች አሁን እንደዚህ ፕሮቴስታንት ወንድም እህቶች 66 ብለው ስለመጡ ከሐዋርያት ውጭ የሆነ ነገር ይዘናል ብላችሁ ታስባላችሁ? ወይም እንደዛ ነው የምታምኑት? ስለዚህ እያንዳንዱ ነገር ሐዋርያት ግዴታ ማድረግ አይጠበቅባቸውም። ቤተክርስቲያን ስራ ልትሰራ ትችላለች፣ አጽዋማትን ልትሰጥ ትችላለች። ይህንን ጾም ደግሞ ለልጆቿ ሰጥታለች። ለምንድን ነው የሰጠችው? በአጭሩ ምንድነው የገና ጾም ወይም የነቢያት ጾም እየተባለ የሚነገርለት ይህ ጾም የጌታችንን ልደት በምናስብበት ጊዜ የጌታ ልደት ከማሰባችን ከተወሰኑ ጊዜያት ቀደም ብለን ጀምረን ምን እናደርጋለን? ያንን ጌታ ከመወለዱ በፊት አሁን የጌታ ልደት ልናስብ ስለሆነ ማለት ነው። ከጌታ ልደት በፊት የነበረውን ያንን የነቢያቱን ኑሮ ያንን ኑሮ እያሰብን የጌታን ልደት እንደምንናፍቅ እየሆንን ልክ ያንን ጊዜ እያሰብን በጾም በጸሎት ምናምን ክርስቶስን ዳግም ሁሌም በእኛ ውስጥ መወለድ ስላለበት ጌታ ሁሌም እሱን በመናፈቅ ክርስቶስን በመናፈቅ ውስጥ እንድናሳልፍ ታደርጋለች። አለቀ። ስለዛ ቤተክርስቲያን ኦቶሪቲ አላት እንዴ። ቤተክርስቲያን እኮ አንድ ጎረምሳ አይደለችም። አንድ ጎረምሳ ስልጣን የለውም። ቤተክርስቲያን ግን የክርስቶስ ሙሽራው ናት። ስለዛ ስልጣን አላት፣ ኦቶሪቲ አላት። እና ከዛ አንጻር ልንረዳው ይገባል። እሺ፣ በጣም አመሰግናለሁ። ከበለው እኔ ግን አንዳንዴ በጣም የሚገርመኝ እኔ ቤተክርስቲያን ምንም ኦቶሪቲ የሌላት ነው የሚመስላቸው ሰዎች። ለምሳሌ እስቲ አሁን በእናንተ በፕሮቴስታንት ቸርች ምናምን ማለት ነው አሁን አንተ ሲሶ ወይም ኤርሚ ምናምን ሀኒቹ ሌሎቻችሁም በእናንተ ቤተክርስቲያን የምትወስናቸው ህዝቡ ይህንን ማድረግ አለባቸው ህዝቡ ይህንን ማድረግ አለበት ብላ የምትወስናቸው ነገሮች የሉም? እናንተ ባላችሁበት ሀኒቹ ወይ ኤርሚ ሀኒቹ አሉ የሚተላለፉ ውሳኔዎች ማለት ነው። ነሰሰሪ በጾም ላይሆን ይችላል፣ በተለያዩ ጉዳዮች ላይ እንዴ አሉ እንጂ አሉ። አልከኝ ያለው ቤተሰብ ሁሉን አሉ። አኪ አይሰማም እንዴ? ሰላም እያልኩ ለጥያቄ ነበር የገባሁት። እሺ አንዴ ቆይ አቤን። እሺ ወንድም ይቅርታ አንዴ ቆይ። እሺ ኤርሚ ይቀጥል። ጥያቄ በተለያየ ነገሮች ምክንያት ቤተክርስቲያን የምትወስናቸው ውሳኔዎች የሉም ወይ ነው አይደለ? አዎ የምትደነግጋቸው ድንጋጌዎች ምናምን አሉ። እንደ አብያተ ክርስቲያናት እንደ አጠቃላይ የሚወሰኑ ውሳኔዎች አሉ። በሎካል ደረጃ ደግሞ የሚወሰኑ ውሳኔዎች አሉ። በአሰራር ዙሪያ፣ በቤተክርስቲያን አመራር ዙሪያ ሊሆን ይችላል። ለምሳሌ እንዳልከው በጾም ጸሎት ማወጅ፣ መንፈሳዊ እንቅስቃሴዎች ዙሪያ ሊሆን ይችላል። ኢቨን በማውገዝ ደረጃ ሊሆን ይችላል። አንዳንድ ነገሮች ላይ ምናምን የምትወሰናቸው ውሳኔዎች ይኖራሉ አሉ በደንብ። አሁን ይሄ ምን ይባላል? የቸርች ኦቶሪቲ ይባላል። እንግዲህ ይሄ በቃ ቤተክርስቲያን ኦቶሪቲ ያላት ዝም ብሎ እንደዚሁ ኦቶሪቲ የሌላት በቃ ዝም ብሎ የሆነ እንትን ነገር አድርገን ልናስባት አይገባም ለማለት ነው። ዮሐዴ ወይ ተቋረጠ። ኔትወርክ መሰለኝ ቅድም አይሰማም እኮ ስተወራ ቆይስ የነቢያት ጾም የተባለውማ የጌታ ልደትን ከማሰባችን በፊት ስለሆነ የምንጾመው። ከጌታ ልደት በፊት ነቢያት አልነበር የነበሩት? ነቢያት ሁሉ ምንድነው እስከ ዮሐንስ ድረስ ተናገሩ ተብሎ እንደተነገረ ጌታ እስኪመጣ እነሱን በማሰብ ስለሆነ ከዛ አንጻር ነው። ነቢያት ሁሉ የጌታን መምጣት ይናፍቁ ስለነበረ ጌታችንም እንደተናገረው ብዙ ነቢያት እናንተ የምትሰሙትን ሊሰሙ ወደዱ ግን አላገኙም ብሎ እንደተናገረው እነሱን እያሰብን ምናምን ያው ስለምንጾም የነቢያት ጾም ይባላል። ነቢያት ሁሉ የጌታን መምጣት ይጠባበቁ ስለነበረ። እሺ እና ይሰማል። ፓፓ ቀጥይ። ቃለ ሕይወት ያሰማልና አሪፍ ነጥብ፣ አሪፍ ጥያቄም ነው፣ አሪፍ ነጥብም ነው የተናገርከውና
አሁን አንዳንድ ቤተ ክርስቲያንን እንዴት እንደምንረዳ ታውቂውን ነው። ቤተ ክርስቲያን ማለት ዘ ሊቪንግ ባዲ ኦፍ ክራይስት ነች፣ ወይም ደግሞ የክርስቶስ ያው የሆነች አካሉ ነች እና የሆነች ሙት ነገር አይደለችም። የሆነ ነገር በቃ ዝም ብለው እንደ ሬሳ እየተቀባበልክ ምናምን የምታልፈው ሳይሆን እንደውም አባቶች ሲናገሩ ስለ አፖስቶሊክ ትራዲሽን ሊቪንግ ዘ ፓስት ኢን ዘ ፕሬዘንስ ብለው ነው የሚናገሩት ማለት ነው። ሶ ቤተ ክርስቲያን በመጽሐፍ ቅዱስ በቅዱሳኑ ሁሉ የተካሄዱት ነገሮች በሙሉ እኛ እንድንኖራቸው ታደርጋለች ቤተ ክርስቲያን። ሶ የቅዱሳኑ ሕይወት ደግሞ እንድንኖረው ስታደርግ የሆነ በማሰብ ደረጃ ብቻ ሳይሆን ወይም አስ ኤ ሚሞሪያል ሳይሆን የእነሱ ሕይወት ራሱ እኛ እንድንኖረው በማድረግ ነው ክርስትና ቤተ ክርስቲያን የምታስተምረ። ያን ስታደርግ የነቢያቱን ተስፋቸው ወይም ደግሞ ተስፋ አድርገው ክርስቶስን በጾም በጸሎት ሲጠብቁት የነበረው መሲሁን እኛም ከነሱ ጋር አብረን በጾም በጸሎት የሚመጣ መሲህ ወይም ደግሞ የሚመጣውን ክርስቶስ በተስፋ ሲጠብቁት በጾም በጸሎት ሲጠብቁት የነበረውን ክርስቶስ እኛም እንጠብቃለን ማለት ነው። ሶ ከነቢያቶቹ በረከት እንድንቀበል አስቀድሞ እነሱ ክርስቶስን ይመጣል፣ ይወለዳል፣ ይሞታል፣ ይነሳል እያሉ ተስፋ ሲያደርጉት የነበረውን ክርስቶስ እኛም የነሱን ተስፋቸው፣ ጾማቸው፣ ጸሎታቸውን ለመሳተፍ ቤተክርስቲያን አስቀድማ ከጌታ ልደት በፊት የነበረውን ሕይወት በማሰብ ጾመ ነቢያት ተብሎ ነቢያት ክርስቶስን ተስፋ እያደረጉ እየዞሩ የሰበኩትን ጌታ ሲጠብቁት የነበረውን ጌታ እንዲህ ነበረ ከመምጣቱ በፊት የሚለውን ታሳትፈናለች በሕይወት ማለት ነው። ሶ እንጾመዋለን ዘንድ ክርስቶስ ደግሞ ተወለደ አይደል? ያው የክርስቶስ መወለድ በዛ ሰዓት ብቻ ኦልሬዲ በዛ የነበሩ ክርስቲያኖች መላእክት ብቻ አክብረውት የሚያልፍ አይደለም። በአሁን ሰዓት ያለነው ክርስቲያንም የዛን ልደት ያንን ልደት ቤተ ክርስቲያን እንድንኖረው በህይወት እንድንኖረው ታደርገናለች። እንቀበለዋለን፣ እናከብረዋለን። ልደቱ ማለት ነው ሚሞሪያል ብቻ አይደለም ህይወትም ጭምር ስለሆነ እርቅ የተፈጸመበትም ቀን ስለሆነ ያን እስከ ዘላለም የሚሰራ ነው። ሰው ቤተ ክርስቲያናችን ያንን ህይወትም እንኖረዋለን። እስቲ ክርስትና ያለፈ ብቻ አይደለም፣ ኦኬ ዘላለም የሚቀጥል ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ የመስቀሉ ስራ ራሱ አሁን እያለ ካለፈ በኋላ እንግዲህ አሁን በዘመኑ ፍጻሜ አሁን እያለ ሲገልጽ የምንመለከተው ለምንድነው? ክርስትና ወይም ደግሞ ቤተ ክርስቲያን ህያው ነች። የሆነ ሰዓት የተፈጸመ በቃ በዛው የሚቀር ህይወት አይደለም። ሶ ከዛ አንጻር የነቢያት ጾም ተብሎ ይነገራል። ሶ ቤተ ክርስቲያን ደግሞ ኦቶሪቲ አላት ብዙ ነገሮችን የመወሰን ማለት ነው። ብዙ ነገሮችን የመወሰን ኃላፊነት ስልጣን አላት። ለዛውም በሰማይም በምድርም የመወሰን ስልጣን ማለት ነው አይደል? ክርስቶስ በሰማይ ያሰራችሁት በምድር ያሰራችሁት በሰማይ እየታሰረ በምድር የፈታችሁት በሰማይ የተፈታ ይሁን የሚለው ኦቶሪቲ ለቤተክርስቲያን ሲሰጥ ምን ያክል ኃይልና ስልጣን እንዳላችሁ ቤተክርስቲያን ማሳያ ነው። ይህ ስልጣን ደግሞ የሆነ ሰዓት ተሰጥቶ በቃ በዛው የሚቆም ሳይሆን እስከ ዓለም ፍጻሜ ድረስ የሚቀጥል ስልጣን ነው ለቤተክርስቲያን የተሰጣት። ሶ ህያውነቷ ልናውቅ ልንረዳ ይገባል። አሁን ይሄን ያነሱት ወንድም እህቶቻችን ምናልባት ፕሮቴስታንቶች ሊሆኑ ይችላል። አክቹአሊ አሁን በየቸርቾቻቸው ባይዞ የጳጉሜ ጾም ምናምን ብለው ይታወጃል አይደል? ሶ ይሄን ኦቶሪቲ ማን ሰጣት? ጳጉሜ የሚባል ነበረ በሐዋርያቶቹ። ሶ ይሄ ስህተት ነው ሊሉ ማለት ነው። ማለት ጳጉሜ እንዲጾሙ ምናምን ይታወጃል። አንዳንዴ እስቲ ጳጉሜ ጾሙ የሚል ከሐዋርያት ማለት ከመጽሐፍ ቅዱስ አምጡ ሊሉ ነው። ሶ የቤተ ክርስቲያንን ህያውነት የቤተ ክርስቲያንን ስልጣን በደንብ መረዳት ማወቅ ያስፈልጋል ብዬ አስባለሁ። እና ቃልዮት ያሰማልን። አኪሽ ቃልዮት ያሰማልን። ዮሐዲ እናመሰግናለን። እግዚአብሔር ያክብርልን። ሰፋ አድርገህ ሄድክበት፣ በጣም ደስ ይላል። ትክክል። ቤተ ክርስቲያን እንግዲህ ያው በቃ የእርሰን ስልጣን እንዳላት ካወቅን እንደነዚህ አይነት ነገሮችን ቀኖናዊ ጉዳዮችን ምናምን ያው ትደነግጋለች ነው። እንኳን ትልቁን ነገር ብለናል። መጽሐፍ ቅዱስ ቀኖና 66 ነው ያለ ሐዋርያ የለም። ቤተክርስቲያን ናት የመጽሐፍ ቅዱስ ቀኖና ነው እንግዲህ የሰስ ነገርን የምናየው እና ቤተክርስቲያን የምትደነግጋቸው ድንጋጌዎች ይኖራሉ ነው። እሺ እና አንቺ ኦኬ ሰላም ነው ወይ? እቺ የጠፋ ሰው እንዴት ነሽ? ይቡ ይመስገን አምላክ። ፒስ ነው ይመስገን አምላክ። ካፒ ሆይ የሆነ ጥያቄ ነበረኝ የሆነ ላሳይህና
ይሄንን እስቲ እንድታስረዳኝ ነበር። እሺ እዚህ ጋር ፖስት አልኩ። ይሄን ይኸው መጀመሪያ እሺ እና ይሄ ኤክሶይስ መሳቅ ጀመረ። እስቲ ቆይ ይሄኛው በደንብ አይተከዋል አይደል? ያንን ያው እንግዲህ አንዴ ቆይ ሁለተኛ ይሄውን እስቲ የደረጠ በደንብ ይታይ ይሆን? ኦኬ እሺ ይታያል። አይ ያው ተቆርጧል ግን እሺ አለኝ በደንብ የሚታየው። እስቲ ሁለቱን አንተ ይሄኛው የመጀመሪያው እንዳይኸው ፋዘር አለ ከላይ ታች ላይ ጋድ መሀል ላይ ከዛ በኋላ ስፒሪት እና ሰን ቃልና መንፈስ የሚወጣው ከአብ ነው አይደለ? ትርጉሙ የዚህኛው ትርጉም እኔ ሁሌ ስለማይገባኝ ነው። ይሄ መሀል ላይ ጋዲልና ይሄኛው ቆይ ይሄኛው ምንድን ነው? ይሄኛው ይሄኛው አሁን ቅድም ያየሽው ቃሉና መንፈሱ ከአብ የሚወጡ ናቸው ያልሽው ላይ እዛው ላይ ኤሰንስ ብሎ ጋር ሄዱን መሀል ላይ ጽፎልሽ ነበር እና አብም ቃሉም መንፈሱም አንድ አምላክ እንጂ የተነጣጠሉ ሶስት አማልክት ምናምን ማለት አይደለም የሚለው ለማሴት ነው። እና ይህም አይ ቲንክ በዚህም አይ ቲንክ ሳይሆን በቃ እያስረዳ ያለው ምንድን ነው? አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ይልና አምላክ የሚለውን አብ ላይ ለብቻው፣ ወልድ ላይም ለብቻው፣ መንፈስ ቅዱስ ላይም ለብቻው አምላክ 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 የሚል ቁጭ አላደረጉም። አንድ ቦታ ላይ ብቻ ነው ያስቀመጡት። ለምን? በቃ አንድ አምላክ የአንድ አምላክ አማኞች ስለሆኑ ማለት ነው። እንግዲህ በዚህ ዲያግራም የሚያስረዱ ሰዎች በአንድ አምላክ ነው የምናምነው ስለሚሉ በቃ አምላክ አንድ ቦታ ላይ ብቻ ነው ያስቀመጡት። ግን ሶስት አካላት ግን ስላሉ በዚህ በአንድ አምላክ ውስጥ ግን ሶስት አካላት ስላሉ አብ ወልድ አይደለም፣ አብ መንፈስ ቅዱስ አይደለም፣ ወልድም አብም አይደለም፣ መንፈስ ቅዱስም አይደለም፣ መንፈስ ቅዱስም አብ አይደለም፣ መንፈስ ቅዱስ ወልድ አይደለም ብለው ሶስት ዲስቲንክት የሆኑ አካላት ግን አንድ አምላክ እንዳለ እያሳዩ እንደዛ ነገር ነው። ከአብ አይደለ እንደ ቃልና መንፈስ የወጣው ይሄ በዚህ ዳያግራም መሰረት ከአብ ነው። ግን ከአብ ነው የሚወጣው ቃልም መንፈሱም። ግን ምንድነው ቃሉ ራሱ አብ አይደለም ነው። በዛኛው ነው በዛኛው በዚህኛው እኮ ነው የምልህ። በዚህኛውም አብ ወልድ አይደለም ሲል ለምሳሌ አብ ቃል አይደለም እያለ ነው፣ ወይም ደግሞ ቃል አብ አይደለም እያለ ነው። ማን ነው መነሻቸው የሚለው እኮ ነው ግራ እሱን ይጠብቅ። መነሻ ምናምን የሚለውን ይሄኛው በደንብ አያስረዳም። ይሄ ዲያግራም የራሱ የሆነ ድክመት ይኖርበታል። ማለት ሁሉም ድክመት ይኖርባቸዋል። ይሄ ደግሞ በደንብ ድክመት ይኖርበታል። በደንብ ማለት ያው ብዙ ነገሮችን አያሳይም፣ አያስረዳም። ግን ቀደም እንዳልኩሽ ነው ቃል መንፈስ ቅዱስና አብ ምንድን ነው የሚለያዩት? አሁን አይደለም ሲል አብ መንፈስ ቅዱስ አይደለም ይላል። እሺ ወልድ ቃል ነው፣ በስጋም ስለተገለጠ ነው በስላሴ ትምህርት አይደለም። መንፈስ ቅዱስ ግን በስጋ አልተገለጠም አይደለም። በስጋ አልተገለጠም አይደለም ማለት ምን? የአካል አይደለም ነው ወይስ የአካል መንፈስ ቅዱስ ለምሳሌ መንፈስ ቅዱስን አብ ልኮታል አይደል? ወልድስ? ወልድማ እሱም ቃል ስጋ ከሆነ በኋላ ከአብ የወጣ ቃል ነው። ኖ ሳይሆን መንፈስ ቅዱስን ወልድስ ልኮታል? እኔ አላከው እንደሱ የሚባል የለም። ከአብ ነው ሁሉ ነገር። ወልድ መንፈስ ቅዱስ ልኮታል የሚባል የለም። ከአብ ዘንድ የምልክላችሁ አጽናኝ አይልም ጌታ ኢየሱስ እኮ ከአብ የሚወጣ ነው ያለው እንጂ ቆይ አንዴ፣ ከአብ ዘንድ ምን ምልላችሁ አለ? ከአብ የሚወጣን የምልክላችሁ። እሺ ከአብ ዘንድ ምን ምልላችሁ ነው ያለው? የምልክላችሁ። ማን ይህንን ያለው? ኢየሱስ። ወልድ ነው አብ ነው ይህንን ቃል የተናገረው? እኔ ኢየሱስ ከመጽሐፍ ቅዱስ የአብም ወልድም ስለሆነ እሱ ራሱ ነው የሚልከው ብዬ ነው። አይ ከአብ ዘንድ የምልክላችሁ ስላለ አብ ቢሆን ከራሴው ዘንድ የምልክላችሁ ይላል።
ስለ ከአብ ዘንድ ይምልክላችሁ ካለ ወልድ ነው አይደለም? እዚህ ጋር እየተናገረ ያለው ከአብ የሚወጣ ነው ያለው እኮ። ከአብ የሚወጣ እስከሆነ ድረስ እሱ ምንም ወልድ ለብቻ የምልክላችሁ ብሏላ። ከአብ ዘንድ የምልክላችሁ አጽናኙ መንፈስ በመጣ ጊዜ ከወልድ መለየት አይቻልም። ችግር የለውም። እሱን ሳይሆን ከአብ ዘንድ የምልክላችሁ ብሏል አይደለ? ይሄ ብሏል አልኩ እኮ። ከአብ ዘንድ የምልክላችሁ ያለው አብ ነው። ኢየሱስ ደግሞ ሰው ማምላክ ስለሆነ አብ ከሆነ አብ ነው ከአብ ዘንድ የምልክላችሁ ብሎ የተናገረው። ተናጋሪውማ ወልድ ነው። እሺ በጣም ጥሩ። ተናጋሪ ወልድ ነው። ተናጋሪ ወልድ ከሆነ ከአብ ዘንድ የምልክላችሁ አለ። ተናጋሪ ወልድ ነው። ወልድ እልክላችኋለሁ አለ። ስለዛ ወልድ ልኮታል አላኩም ከአብ ዘንድ። እንደሱ ስለማላምን እንደ መጽሐፍ ቅዱስ አታምኝም? ከመጽሐፍ ቅዱሱ የሚለውም አብና ወልድን አትለየውም። ከአብ የሚወጣ እስካለ እንደ መጽሐፍ ቅዱስ አታምኝም ነው ወይስ ምንድን ነው? አልገባኝም እኮ። አሁን አንተ ያደረግከው ምንድን ነው? መላክ ሲባል ልክ እኔ አሁን አንተ በልሂድ አንተ ብሎ እንደሚልከው እንደ ሰው እያሰብክ ከሆነ እንዴት ነው? እስኪ አንቺ ንገሪኝ። እኔ የማውቀው በቃ በመጽሐፍ ቅዱስ ላይ መንፈስ ቅዱስ ይላካል ተብሏል። መንፈስ ቅዱስ የምርም በሐዋርያት ላይ መጥቶ ተስፋ እንዳስደረጋቸው ሲያፈሳው አይተናል። ስለዛ በሆነ በድህነት ግብር መንፈስ ቅዱስ ይላካል በስራ ማለት ነው። ስለዛ ሲላክ ወልድ እልካለሁ ብሏል። ወልድ እልካለሁ ካለ አሚን ብለን እንቀበል። አሁን ጌታ ነው አይተናገባል። ለምሳሌ አንድ ነገር ገረሙ የተባለው እኛ ሰፈር ያለው ሰውዬ ቢናገር አልሰማሁም፣ አልቀበል፣ ማስረጃ አምጣ፣ ዞር በል ነው የምለው። ጌታ ከተናገረ ግን እሱ ሞቶ የተነሳ ስለሆነ እናምነዋለን። የምናምነው ከሆነ መቀበል ነው፣ አለቀ። ያን ራሳችን ማስጨነቅ አይጠበቅብንም። እህት ሄቨን አሁን ያለው ምንድነው? ቆይ ወልድ መላክ የሚለውን ነው አሁን ስታስረዳው ለሰዎች ጊዜ መላክ ሲባል ከሌ ልጅ እናትህ ሂድ የሆነ ምንድን ነው ልካ ስትገዛ በእሱ አይነት ሴንስ ከሆነ እግዚአብሔር እንደሱ አይደለም። መላክ የሚለው እግዚአብሔር ሙሴን ሲልክ እግዚአብሔር ከሙሴ ጋር ራሱ ነበረ። ፈርዖን ጋር ሲልከው ሙሴን ኤግዛምፕል የሰጠው እንጂ እንደሱ ሲልከው የእግዚአብሔር አላላክ እግዚአብሔር ሙሴን ልኮ በቃ ወይኔ ሙሴ ማን ነው ፈርዖን ምን ብሎት ይሆን ብሎ መልሱን አይጠብቅም። እግዚአብሔር ከሙሴም ጋር ነበር። እልክላችኋለሁ ሲል አባቴ የሰጠውን ተስፋ ብሎ ሲናገር ይሄ ወደዛ ከመሄዳችን በፊት ሙሴን ሲልከው እግዚአብሔር ሙሴ እግዚአብሔር ነው አይደለም፣ መልአክ የሚለውን ነው ዴፊኒሽን። ስለዛ አሁን የሚልክና የሚላክ ካለ ሁለት አካላት አሉ የሉም? እግዚአብሔር አብና ወልድ ጋር እንደሱ አይደለም። አብ ወልድ መለየት ስለማትችል አንቺ ነሻ ያልሽው። ቆይ አንዴ ቆይ፣ በመጀመሪያ ላይ ይቅርታ አድርጊልኝ። በአካል በተገባ ዲስቲንክት የሆኑ ሶስት ልዩ አካላት አሉ፣ ያውም ሌላ ተብሎ የሚጠራ ላሳይሽ። ሌላ ተብሎ እንደሚጠራ አንዱ አካል ከሌላው ሌላ አጽናኝ ተብሎ ተጠርቷል አይደል? መንፈስ ቅዱስ ሌላውን አሁን እኔ ደግሞ ብድግ አድርጌ ሌላ አምላክ ብልክ ትቀበለኛለህ? እሱን እኮ ነው የምልሽ። ሌላ አምላክ እንዳትዪ መጽሐፍ ቅዱሳችን በተደጋጋሚ አንድ አምላክ እንዳለ ነግሮናል። በደንብ አድርገሽ ስሚ ሄቨን። ቆይ አንዴ ቆይ ፕሊዝ ስሚ። ሌላ ሲባል ሌላ አምላክ እንዳንል መጽሐፍ ቅዱሳችን በተደጋጋሚ አንድ አምላክ እንዳለ ነግሮናል፣ አስረግጦልናል። ስለዚ አሁን ምን እናደርጋለን? ያለው አምላክ አንድ አምላክ ነው። ታዲያ ሌላ የሚለው ምንድን ነው ከተባለ አካል ነው፣ አለቀ። የአካል ግን ሶስትነት እንዳለ መጽሐፍ ቅዱሳችን ላይ ግልጽ ነው። ሌላ የተባለው ሌላ አጽናኝ ስለሚል ማለት ነው። ሌላ ለምን ተባለ? ከማን ነው ሌላ የተባለው? እስቲ በመጀመሪያ ደረጃ መንፈስ ቅዱስ ሌላ ነው የተባለው ከማን ነው ሌላ የተባለው? ከማን ነው ሌላ የተባለው? ምን ማለት ነው አልገባኝም። እስኪ ጥያቄ። ሌላ ተብሏል አይደለም? አዎ። ከማን ነው ሌላ? ከማን ሌላ ማለት ሌላ ከተባለ ሌላ የሆነ አካል አለ ማለት ነው። ከዛኛው ሌላ እየተባለ ነው። ገብቶኛል። ልትለኝ ፈልገው ክሊሪፋይ እንድታደርግልኝ ብዬ ነው እኔ የተረዳሁት። ለምሳሌ አሁን ሌላ ስትል ከአብ የተለየ ሌላ እያለኝ ነው እንድልህ ነው። አይ እንደዛ እያለም አይደለም። በእርግጥ ግን ከማን ነው ሌላ የሚለው አንቺ እንድትይኝ ምናምን አይደለም። መጽሐፍ ቅዱሱ ገብቼ አሳይሻለሁ ስለምን እያወራ እንደሆነ። ከማን ነው ሌላ ያለው መንፈስ ቅዱስን? አሁን ከሚታየው በስጋ ወራት ከሰራው ሌላ ደግሞ እግዚአብሔር የሚሰራበት መንገድ ሰዎች መንፈስ ቅዱስ እየሰጠ ያጽናናል። ራሱ ሌላ ያለው ከማን ነው? እሱን ነው የጠየኩህ። ከማንም ሌላ ከማንም አሰራሩን ነው ሌላ ያለው እንጂ ሌላ አካል እያለ አይደለም።
ሌላ አጽናኝ እኮ ነው ያለው። ልክ እኮ ነው እኮ አጽናኝ ሌላ አጽናኝ ካለ ሌላ አጽናኝ ካለ ሌላም አጽናኝ እንደነበረ ያሳውቃል አያሳውቅም? ያሳያል አያሳይም? ኢየሱስ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ስላለ ሌላ ሚል ይሄ የሚሰራበት መንገድ ነው እንጂ ጌታችን ኢየሱስ እስከ ዓለም ፍጻሜ ከኛ ጋር ነው። አብም ከኛ ጋር እኮ አለ። አሁን እሱን አይደለም እየጠየኩሽ ያለሁት። ሌላ አጽናኝ ከተባለ ሌላ ምንድን ያለው ሄቨን? ሌላ ምን አጽናኝ? ሌላ አጽናኝ ማለት ከመንፈስ ቅዱስ ውጭ ደግሞ ሌላ ደግሞ አጽናኝ አለ የለም? ከመንፈስ ቅዱስ ውጭ ራሱ መንፈስ ቅዱስ ሳይሆን ሌላ አጽናኝ አለ የለም? መንፈስ ቅዱስ ለምን ሌላ አጽናኝ ተባለ? ሌላ አጽናኝ ወይም አዶን ፓራክሊቶን ለምን ተባለ? ኦኬ እሱን ነው ሌላ የተባለ እኮ ሲመጣ አሁን መጥቶ ሲሰራ ነው እንጂ ሌላ የተባለ ሌላ አካል እያለ መጥቶ ሲሰራ ሳይሆን ሌላ አጽናኝ ይልክላችኋል ነው የተባለው። እና ሌላ አጽናኝ ለምን ተባለ ነው ጥያቄው። ራሱን እኮ ነው አጽናኝ የተባለው መንፈስ ቅዱስ። በቃ ተይው ሄቨን፣ በቃ ተይው ከሆነ አስረዳኝ። እንዳስረዳሽ ከፈለግሽ ልሰማህ እኮ። እሺ ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ ከሐዋርያቱ ጋር አብሮ አለ። ግን ጌታ ኢየሱስ ሞቱ ተነስቶ ከፍ ከፍ ብሎ ደግሞ ወደ አብ ያደርጋል። ሲሄድ ወላጅ እንደሌላቸው ልጆች አልተዋችሁም አለ ጌታ ኢየሱስ። ስለዛ የሆነ እንደ ኦርፋን ወላጅ እንደሌላቸው እንዲሁ ብትን አድርጓቸው የሚሄድ አይደለም። ይልቁንም ግን ሌላ አጽናኝ ደግሞ ይልክላቸዋል አብ። ሌላ አጽናኝን አብ ይልክላቸዋል ጌታ ኢየሱስ። እኔም አብን እለምናለሁ ሌላ አጽናኝም ይልክላችኋል አለ። እለምናለሁ ያለው ማን ነው እዚህ ጋር? ሄቨን ሌላን እንዴ? ሌላ ደግሞ አትጠይቀኝ። ይኸው እየጠበኩ እኮ ነው። ሌላ ምንድን ነው? በቃ እሺ፣ እኔም አብን እለምናለሁ አለ። እንደዚህ ብሎ የተናገረው ማን ነው? አብ ነው አይደለም? አብ ነው የሆነ እኔም አብን እለምናለሁ እያለ ያለው ድራማ ነው። ክርስትና ድራማ የሚያደርግ አንዳንድ ቤተ እምነት አለ። ኖ አይደለም። ይህን የተናገረው ወልድ ነው። ስለዛ ወልድ አብ አይደለም፣ ወልድ ነው። ይህንን የተናገረው ደግሞ ጌታ ኢየሱስ ነው። ስለዛ ጌታ ኢየሱስ እኔም አብን እለምናለሁ አለ። እኔ አብን እለምናለሁ ካለ ጌታ ኢየሱስ አብ አይደለም። በስላሴ ውስጥ ኢየሱስ እርሱ አብ አይደለም። በስላሴ ውስጥ አብን እለምናለሁ አለ። አሁን ተመልከቱ። ስለዛ አሁን ጌታ ኢየሱስ አለ፣ አብ አለ። ስለዛ ጌታ ኢየሱስም ወልድ እንጂ አብ አይደለም፣ አብም አብ እንጂ ወልድ አይደለም፣ ወይም ኢየሱስ አይደለም። ከዛን እንዲልና ሌላ አጽናኝ ደግሞ ይልክላችኋል አለ። ሌላ አጽናኝ ይልክልናል። አዎ ሌላ አጽናኝ፣ እርሱም የእውነት መንፈስ ማለት ነው፣ መንፈስ ቅዱስን ነው። ሌላ አጽናኝ ይልክላችኋል። ተመልከቱ። ወልድ እንጂ አብ እንዳልሆነ አይተናል። አብም አብ እንጂ ወልድ እንዳልሆነ አይተናል ነበረ። ወልድ አሁን ሲጸልይ ሲናገር ምን አለ? እኔም አብን እለምናለሁ ሌላ አጽናኝ ይልክላችኋል አለ። ስለዛ መንፈስ ቅዱስ ሌላ አጽናኝ ተብሏል። ራሱ አብ ነው። ያ መንፈስ ቅዱስ አብ ነው አይሆንም። አብ ቢሆን ምን ይላል? አብን እልክላችኋለሁ ማለት ይችል ነበር። ወይም ደግሞ አብ ራሱ ይመጣል ማለት ይችል ነበር። ይልቁንም ያለው ምንድን ነው? ሌላ አጽናኝ እንዲልክላችሁ ብሏል። ስለዛ መንፈስ ቅዱስ ምን አይደለም? አብ አይደለም፣ አብም መንፈስ ቅዱስ አይደለም። ሲቀጥል ደግሞ መንፈስ ቅዱስ ወልድ አይደለም፣ ወልድም መንፈስ ቅዱስ አይደለም። በምን ይታወቃል? እኔን ይልክላችኋል ድጋሚ አላለም። እኔም አብን እለምነዋለሁ ሌላ አጽናኝም ይልክላችኋል ነው ያለው። ምን ሌላ አጽናኝ? ጌታ ኢየሱስ እዚህ በምድር ላይ ሳለ ሐዋርያቱን የሚያጸና ነው። ስለዛ ሲሄድ ብቻቸውን አይቷቸውም። ሌላ አጽናኝ ደግሞ ይመጣል። ጌታ ኢየሱስ ከእነርሱ ጋር እያለ አጽናኝ ነው። ጌታ ኢየሱስ ከእነሱ ጋር እስካለ አጽናኝ ነው። ግን እሱ ሲሄድ ግን ሌላ አጽናኝ ግን ይመጣል። እርሱም የእውነት መንፈስ ቅዱስ ነው። ስለዚህ አሁን ባልኳችሁ መሰረት አብ ወልድ አይደለም። ያሁን እዚህ ጋር የለጠፈችው ሂቡ አብ ወልድ አይደለም፣ ወልድም አብ አይደለም። ወልድ አብ አይደለም፣ መንፈስ ቅዱስም አይደለም። መንፈስ ቅዱስም አብ አይደለም፣ መንፈስ ቅዱስ አሁንም ወልድ አይደለም የሚለው ልክ እንደዚህ ነው የሚታየው ነው። ካየን በቂ መሰለኝ። አብ ተለምኑ ነው የምትለኝ? አሁን እኔን ቅድም ድራማ ስላል ችግር የለውም። አንቺን ድራማ አላልኩም እኔ። ወልድን አብ ነው የምትይ ከሆነ ድራማ ነው። ቆይ አንዴ፣ እኔ አብን እለምናለሁ ያለው አብ ነው ብለሽ ታምኛለሽ?
ችግር የለም እንኳን ብትለኝም እናንተ አይደለም ሄቨን ዳኬ ሰማው ወልድን ታይ በቃ እኔ እኮ ሲጀመር ይኸውልሽ እኔ ጉንጫ አልፋ ክርክር አልፈልግም። የምታወሪ ከሆነ በማስረጃ ቀጥ አውሪ። እሺ እኔ ወልድን ወይም ደግሞ እዛ ጋር አብን እለምናለሁ ያለው አብ ነው ብለሽ እንትን የምትይ ከሆነ አዎ ድራማ ነው። አንቺ በስላሴ ስለማታምኚ ብዙ ነገሮችን ከመጽሐፍ ቅዱስ የምትቀበይ አልመሰለኝም። ግን አይቀበላለሁ ካልሽ ሂጂ። ሌላ አጽናኝ የተባለው ማን ነው? መንፈስ ቅዱስ ነው። ከማን ነው ሌላ የተባለው እኮ ነው። አሁን እኔ ደግሞ ይሄ አብ የሚለመነው እሱ እየተለመነ ሌላኛው አምላክ እንግዲህ እግዚአብሔር ወልድንም እየለመነ የሚያስልክ ማን ስለሆነ ነው ብልቅስ እኔ ብልክ አንተ ድራማ እንዳልከኝ ለምኝ ልካለሁ ሲል አምላክ ለምንድን ነው የሚለመነው? እሱ ራሱ አይሰጥም እንዴ? ወልድ አምላክ ነው ካላችሁ ለምንድን ነው ወልድ የማይሰጠው? ዋይ እሺ አንደኛ ወልድ ራሱ እልካለሁ ብሏል። ከአብ ዘንድ የምልክላችሁ ብሏል። ቆይ በመጀመሪያ ደረጃ ደስ የሚለው ፓርት ምንድነው? ወልድ ራሱ ከአብ ዘንድ የምልክላችሁ ብሏል። ስለዛ ወልድም ይልካል። ታዲያ ለምንድነው እዚህ ጋር አብን እለምናለሁ እርሱም አጽናኙ መንፈስ ይልክላችኋል ያለው ከተባለ አንደኛው መንፈስ ቅዱስ ከየት ነው የሚወጣው? ማለት ሂፖስታቲክ ፕሮሴሽኑ ያለው አካላዊ ስርጸቱ አካላዊ መውጣቱ ያለው ከአብ ነው። ስለዚህ ከአብ የሚወጣ መሆኑን ለማጠየቅ እኔም አብን እለምነዋለሁ ይላል። መንፈስ ቅዱስ ከአብ በአካል ይወጣልና ከአብ በአካል ቢወጣም በመለኮት ግን ከወልድም ከአብም የተነጣጠለ የተለየ አይደለም። ስለ ከዛ አንጻር አሁን አንቺ የተጠየቅሽውን መልሽ። ሌላ አጽናኝ የተባለው ከማን ነው? ሌላ አጽናኝ የተባለው ወይም አሎን ፕራክሊቶን የተባለው ኤቨን ኦኬ በጣም አመሰግናለሁ። ከዚህ እንትን እንዳይሄድ ላይፍ እንዳይሄድ ብዬ ነው እና አኬ እንደዛ አልኩ። አሁን እኔ ያልኩት አብ ወልድ አምላክ ከሆነ ለምንድን ነው አብን እየለመነ የሚልከው? አሁን ነግሬሻለሁ። ከምን አንጻር እንደሆነ ነገርኩሽ። አሁን እኮ መለስኩኝ። አየሽ፣ እየሰማሽ አልነበረም። አንቺ የራስሽን ስራ እየሰራሽ ነው መሰለኝ። ከራሱ ለምን አይልክም? እንዴት ነው እንደዛ ነው? አሁን መለስኩኝ። አሁን ደግሞ የተጠየቅሽውን መልሽ። ሌላ አጽናኝ የተባለው ከማን ነው? ሌላ አጽናኝ የተባለው አመሰግናለሁ። ኦኬ ይቅርታ፣ በቃ ከዚህ በላይ እንዳናልፍ። ቴንክ ዩ አመሰግናለሁ ሲሶዬ። እሺ ካልሽ መልካም ጊዜ በይሽ። ምስጋናውን ትሆን አንዷን ጥያቄ መልሻት ብዬ ተዋት፣ መብቷ ነው። በቃ የዚህ ናለ ያያለው ካለች አንቺ ይኸውልሽ አርፈሽ እዛው ፕሮቴስታንቶች ጋር ብቻ ነው ማውራት ያለብሽ አንቺ። አይሻልም? እሺ እኔም አመሰግናለሁ። ከማን ጋር እንደማወራማ ቃለው እሱ ልክ ልክ። ውይይቱ ግን ደግሞ እንዳይናደድ ሲሳይ ደግሞ ኦርቶዶክሶችን ለምን አታናገር የሚላል። አልናደድም። አንቺ ለምን ያው አሁን ለምን ያው አኪ አለ ለአኪ አለ ይዋዳ አለ ለምን አትሞግቻቸውም? ስላሴ እኔ ከኦርቶዶክስ ጋር ሰወያይ ቆይ ላፊ አልሄደም። አኬ አንድ ብቻ ነው ላፊ ተናገረው ማለት ችግር የለም። እናንተ ጋር መወያየት ቱ ሃርድ። በእናትህ ማነክ ሲሶዬ ስድብ ይከተላል። የቤተ ክርስቲያን አገልጋዮች ይሰደብ። ከእናንተ ጋር ዲን ማድረግ ይከብዳል። ሲሶዬ በእናትህ አንተ አሁን አቆምና አመሰግናለሁ ለማለት ችግር የለውም። አሁን ከእነሱ ጋር እሱ የሚጠይቀኝ ከእነሱ ጋር ኤቭሪዴ ነው የምናወራው እና አኬ በስላሉ አሁን እንስማሽ። አሁን አንቺ ለምን ትወጫለሽ? አሁን እሱ የጠየቀሽን ጥያቄ ለምን አትመልሽም? እስቲ አዎ አሁን አኬ እየሄደበት ያለው መንገድ ላይ እኔ ስላልተመቸኝ ፍሪሊ የሆነ የምናወራበት ቤት ሳገኝ ደግሞ አወራለሁ። ምክንያቱም እላፊ እየተካሄደን ከሆነ ፍሪሊ መዚህ ተጃመዚ ግድ የለም። ምን ያሉ እና አዳም ቤት እንሄዳለን። እንዴት ሃንድል እንደምናደርግ እናውቃለን። አውቀዋለሁ ማለት ነው። ከዚህ በላይ ከሆነ አኬ የሚናደድብኝና ኦፌንድ ይሆናል። እኔ የምናደድና እንዳንጣላ ነው፣ እላፊ እንዳንሄድ ነው። ይሄን ያህል ካወራን ይበቃናል። ሲሶይ ቴንክ በላይ ሰውን ኦፌንድ ማድረግ አልፈልግም።
ኧረ ምንም ኦፌንድ አታደርጊኝም ሂቡ፣ ምንም ችግር የለውም። ያን አለንተን ሲል እኔ ራሴን እንትን እላለሁ። አኬሻ አሁን ለምሳሌ ወንድም በረከት መቶ ቅዳሜ ሲያስተምር ከዛ ልክ ማለፋችሁ ገብታ እኮ ነው እኮ እኛ ለእኛዎቹ ሲሆኑ እንትን የምትለው እኮ ይመችሽ። እኔ ያለግናለን። እስቲ ስላሴ ላይ ደግሞ እስቲ በደንብ አስተምሩና እንግዲህ ይለይ ጉድ እሱ ላይ ደግሞ ይቻላል በደስታ እናንተ አንድ ቀን አስተምራችሁ እኮ ስለምትተውት ነው። አሁን ግን እንደ ሉትራን ረጅም ብትሄዱበት የእሱም ነገር ነፃ ይወጡ ነበር። እነሲስ ወራሱ ቆይ ስላሴ እነሱ ቢያስተምሩ የእነሱን ስላሴ ትቀበያለሽ አንቺ? ካሳመናት ለምን መቀበል እኮ አይደለም ሲስዬ፣ አትሊስት የሚያወሩትን ያውቃል። አንድ ሰው የሚያወራውን ካወቀ ሰውን ማሳመን ሌላ ፖይንት ነው። የእናንተ ስላሴ እኮ አይደለም እንኳን ለእኔ ልታሳምነኝ ሰውየው እንዳለ ይሄ በነዚህ ማንም የለም። ኧረ በእግዚአብሔር ኧረ ምንድን ነው ስላሴ ማለት? እስኪ ሄቡ እንትን ያለውን አልሰማህም እንዴ? ስለ ስላሴ የሚያስተምረውን ነገር እስኪ ንገሪኝ ሄቡ። እሺ የምታውቂው ከሆነ አሁን ዳዊት ፋሲል እንደርሱ ልንገርና እናገራለሁ። ስላሴን በጣም አውቀዋለሁ አለ። ሰው ሊጠይቀኝ ሲሄድ ግን ይጠፋብኛል። ዳዊት ፋሲል ቲክቶክ ላይ ለማለታችን እንዴ በጣም አውቀዋለሁ ግን ሰው ሲጠይቀኝ ይጠፋብኛል ብሎ እያለ እንዴት ነው የምትቀልድ? እሺ አንቱ ድካም ነው ከአንቺ ጋር ማውራት። እውነቱን ለመናገር ኤርሚያ እንዴ ልንገርክ ልዩነቱን። አንተ የምትለኝ ስላሴ እያልክ ያለው ፕሮቴስታንት ሶስት አካላት አሉ። እሺ ከዛ ከሶስቱ አብ ልጁን ወደ ዓለም ላከ። በማን ፍቃድ ስትባሉ ልጅየውን ፍቃድ አለው። ሁሉም የራሳቸው ነገሮች አላቸው ያንዳንዳቸው። ከዛ በኋላ እዚህ ምድር ላይ መጥቶ በጸለየ ጊዜ የጸለየው ለምንድን ነው የጸለየው ስትባሉ ጸሎት አብን ጸሎት ይጠብቃል። ልክ እኔ እንደምጸልየው ማለት ነው። ስጸልይ ኢየሱስ ጸሎት የስላሴን አስተምሮ ነው እያወራሽ ያለሽ? አዎ ስላሴ እኮ ነው እያነገርኩ ያድምጠኝ አንዴ መድኃኒዓለም። እሺ ችግር የለም። የትኛውን ነው? የፕሮቴስታንቱን ነው? የፕሮቴስታንት እንዴ ኤርሚዬ፣ ባለፈው የኢየሱስ ባህሪ ስልክ እኮ ይራመዳል ያልከኝ ሰውዬ እኮ ነው። ረሳው እንዴ? ይራመዳል ምን ብሎ ጠየቀኝ መሰላችሁ? ኤርሚ መጋብላት እኔ ሳልቀዳም አልቀርም። ስለምወድክ ነው ነው የተነካሽ። አሁን ይኸውልሽ የተጠየቅሽውን ዋሽቼ ከሆነ ሲስዬ ዋሽቼ ከሆነ ምን ብለው ጠየቀኝ መሰለኝ። መዋሸት ብቻ አይደለም እየፈጠርሽ ነው ሁላ የምትዋሽው። እሺ ችግር የለም ይቅርታ። እንደ ውሸት ከሆነ ይኸው ዛሬም ካልደገመው አለዚያ ግን ምን አለኝ መሰለኝ ስለእናንተ ኢየሱስ የምትዩ ባህሪ ነው። ለምንድን ነው አሁን የጠየኩሽን የማትመልሱ? እሺ ልመልስልህ። አንተ የፕሮቴስታንቱን የስላሴ አስተምህሮ ግልጽ አድርጊና ስለ ስላሴ ምን እንደምናስተምር ወይም ደግሞ ምን እንደምናምን ይኸው እዚህ ጋር እየነገርኩ እያልኩ ጣልቃ የተሰበሰበ ብዙ ሰው አለ አይደል? እሺ አድምጠኝ። የፕሮቴስታንቱ ስላሴ ሲጀምር ይሄ ስዕል ይታያል እዚህ ጋር አምላክ የተባለ ምንነቱ ማይታወቅ ማን ነው? ይሄ አምላክ የሚለው ስም ስጡት ሲባል ማንን መስጠት የማይቻል ነው። ወይ አብ ነው ወይ ወልድ ነው ወይ መንፈስ ቅዱስ ነው ብለህ መስጠት አትችልም። እዛ ጋር ምን ይላል? አንዴ ጣልቃ ተግባ ለዘሪኝ ያልከኝ አንዴ ማይክ ስዕሉን ያነሳሽው አይደል? ስዕሉን ወይ አንዴ ሚዩት እኔ እኮ ይኸውልሽ አኪዩዝ እያደረግሽ ስለሆነ አንቺ ንገሪ ለምን ትላለህ? አይደለም አይኸውልሽ ሚስ ሪፕሬዘንት አታድርጊ። አሁን ልጨርስና ታርማለህ። በቃ ተሳስተሻል ትለኛለህ። መጀመሪያ ልጨርስ። ይሄ መሀል ላይ ያለው አምላክ የሚለው ማን ነው ሲባል አንድ ጴንጤ ገብቶ ከመለሰ እኔ ይኸው ሲሳይ ማን ነው? ይሄ አብ ነው ወልድ ነው መንፈስ ቅዱስ ዴዶን ነው። ከዛ ምንድን ነው አብም አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ይለዋል። እኔ ጠየቅኩ እዚህ አምላክ የተባለው ማን ነው? የማዕከሉን ኦርቶዶክሳውያን ይመልሱታል። የማዕከሉን ጥያቄ የኦርቶዶክሳውያን ይሄ ነው። እስቲ የኦርቶዶክሳውያን አምላክ ማን ነው? ቆይ ተረጋ። አሁን ኦርቶዶክስ ላይ ትንጠልጠሉ። እናንተ በኦርቶዶክስ ይኸውልህ ይታያል። ይሄ ግልጥ ያለ አብ ከላይ ይታያል።
ከዛ በኋላ ነው ወይ አንዴ ተረጋ ወይ አብ ከላይ መሆኑ ነው ልዩነቱ። ተጠይቃችኋል እንግዲህ መልሱ። ወደዛ ማለት የለም። አሁን ወይ አድምጡ አንዴ ጥያቄ አሁን እሺ መልሽ ወደ ፕሮቴስታንት አሁን ኦርቶዶክሳውያን ታዩና የኦርቶዶክሳውያን ታዩና እኛን አይደለ እየጠየቅሽን ያለሽው እኛን ጠይቂን መልሽ ኦኬ ጠይቄ ነው እሺ ይሄኛው አብ ከወልድ ይበልጣል ትላለህ የፕሮቴስታንቱ ስላሴ መሀል ላይ ያለው እግዚአብሔር የተባለው ማን ነው ብላችሁ ጠይቋቸው ማን ነው ኤርሚያስ መልስልኝ ማን ነው ይሄ ስዕሉን ልመልስ መጀመሪያ ስዕሉን መልሹ ይሄው እሺ አምላክ የተባለው ማን ነው ወይ ከዛ በኋላ ስዕሉን ተረድቻለሁ ብለሽ ነው ይዘሽ የመጣሽው አይደል ስለዚህ የተረዳሽው ስዕል ወይ ወይት አዳምጪ መልስ ብለሻላ ሄቡዬ አዳምጪኝ ከዛ እነሱ እኮ እዛው ስዕሉ ላይ እኮ ይሄ አምላክ የተባለው ማን እንደሆነ እኮ ተናግረዋል ግን አረታት ይሄው እዛ ላይ ነው የሚለው ማን ነው የሚለው ወይ በስላሴ አስተምሮት ሶስት አካል ነው ያለው እንጂ ሶስት አምላክ የለም አሁን እዛው ተቀላቀለ አካል ነው ይላል እዚህ ጋር ወይ አንዴ ኤርሚዝም በል ወይ ያስተምሩት ከነሱ ተማር አርፈ ቁጭ ብለህ ከኦርቶዶክስ ተማር አልማርም እቲ አንዴ የኛን ስለሆነ ተጠየቅሽው የኛን ይሄ መሀል ላይ ያለው እግዚአብሔር አምላክ የተባለው መለኮት ነው ይሉክ ነው ወይ ማን ነው ብትላቸው አይደው ነው ራሳቸው ይመልሱልሃል አብ ወልድ መንፈስ ቅዱስ ከተባለ አካል ነው እንጂ አምላክነት እየተጠራ አይደለም ነው አምላክ ነው ኦኬ አብ ወልድን በምንድን ያስገኘው ተብሎ እዚሁ ቲክቶክ ላይ በወንድማችን አኬ እንትና ማን ነው ስሙ የለም አሁን ቲክቶክ ላይ እንጂ ኤፍሬም ሲጠየቅ ምን አለ አለኝ እሱም ቪዲዮ በመለኮት ነው ያስገኘው አለ እንዲህ ብሎ ነው የሚያምኑት ስለዚህ እነዚህ ሰዎች የመለኮት ብዝሃነት ነው የሚያምኑት በአካል በቃ ማለት ዝም ብለሽ ሚስር እኔ ማይክ ለዝጋና አውራ እናንተ ሄዱበት እሺ እኔ ከመገባበት ማለት አው ቆይ ሄዱበት ቆይ ሄደበት መጀመሪያ ኤርሚያስ የምን እምነት ተከታይ ነው ባይዘው ቆይ መጀመሪያ ይለይልኝ አኪ እምነት ፕሮቴስታንት ነኝ አስቀምጠው የትኛው እምነት እሱ አይመለከትሽም ፕሮቴስታንት ነኝ አንድ እምነት ነው በስላሴ ይመለከተኛል እኔ ሁላችሁም የራሳችሁ ስለምታወሩ ማን ነው who are you I don't know ግን የማላውቀው ሰው ምን ብዬ ላወራ እሱ ጋር መጨቃጨቅ ድካም ነው በቃሽ በቃ ከኔ ጋር ጭቀው እንደዚህ ያላችሁ ራሳችሁን ታሞኛላችሁ ከዚህ ሴትዮ ጋር መጨቃጨቅ ድካም ነው እምነትህን እንኳን ሳታቀኔ ጋር እንድታወራለህ ኤርሚያስ ሄቨን የምታዳምጪ ከሆነ አዳምጪን አለበለዚያ ግን እኮ ከየት ቤተ እምነት ንገረኝና ላድምጥህ ነው እንትን የምታረዩ ቤተ እምነት ምንድነው ንገረኝ የት ነው ነገርኩሽ እኮ ፕሮቴስታንት ሁን ለምን የፈለገው አይነት አይሆንም ለምን አንቺ አከባሽ ስለ ስላሴ ሄቨን አይ ቲንክ ሶስት ፈቃድ የሚሉም አሉ እንደዚህ የሚሉ አሉ እናንተ የትኛው ነው ያለች ስመልስ ትረዳለች ለምን አይ እንዳሰም ያዡ አልሰማም እንደ ዘንድሮ እኮ ኦርቶፔንት ሆኖ ቲክቶክ ላይ እኮ አሁን ለማንኛውም ያመጣሽው ሀና ንገሪኝ ሀና ፕሮቴስታንት ነው በቂ ነው ከበቂ በላይ ነው እኔ ሌላ እኮ ምላሽ አልሰጣትም ጥምቀት አይደለ ቁርባን አይደለ እርሱ እኮ ስላሴ ነው አሁን ምን ያደርግልኝ ገረኝ ለዩ ጩፋ ያለውን ማሰማሃለሁ ስላሴ የለም ያለው አራ በቃ እንደዛው ያናግራት እኔ ያደከመች ስለሆንክ ነው አኪ የሚይዘኝ ኦርቶዶክስ ነው እንዴ ልጅ አረ እባክሽ አይ አሁን እኮ ሰው ተጠይቆ መልስ ካልሰማ አመም ነው አረ ሄቡ እኮ አሁን እየተጠየቀች አለችው አሁን በቅርቡ ይመጣል የተባለው ፓስተር ቤኒን 9 አካላት አለ ምናን የሚመስል ነገርም ሲናገር ነበሩ ተብሎ እየተተቸ ነበር በራሳቸው ፕሮቴስታንቶች አሁን እንደዚህ አይነትም ስላሉ የትኛው ነው አይዲዱ በቀጥሉ ለማንኛውም እስቲ እንስማ ትንሽ ተማማሩና ምን እንማር አይ ፕሮቴስታንት ነው ጥያቄሽን ቀጥይ በቃ ሄቡ ፕሮቴስታንት ነው አንተን ፈልጌ ነበር የገባሁት ለወጣ ስለሆነ አንቺ ፋሚሊ ያሉኝ ኦርቶዶክስ እዚህ የምኖርበት ሀገርና ናይስ ሊጠመቅ እንትን ህፃን ልጅ ወልደው ሊጠመቅ እነሱ አካባቢ ኦርቶዶክስ ቸርች ስለሌለ ወደዚህ ስቴት መጥተው ሊጠመቁ ነውና ምን አወረች መሰለህ
ቅዱስ ቁርባን መውሰድ ፈሩ፣ ባልና ሚስት ፈሩ እና ለምን ትፈራላችሁ? እኔ ማቀው ቲክታክ ላይ አንድ አለና ከሱ ጋር ላገናኛችሁና እንዲያስተምራችሁ አልኳቸው ማለት ነው። ምን ትላለህ? ቴሌግራምህ ምንድን ነው ያንተ? ችግር የለም እኮ አውሪኝና በውስጥ ጻፊልኝና እነግርሻለሁ። በውስጥ ልጻፍልህ? አይ ቲንክ ፎሎ እንዴት ይታያል? የኔ ኮንተንት በውስጥ እኔ ፎሎ ማድረግ መሰለኝ ሪኩዌስት ላይ አይቀመጥም ብለሽ ነው? ኦኬ በቃ ጽፍልሃል እና ከዛ እንትናን ትሰጠኛለህ። 20 ቀን ነው የቀራቸው ለጥምቀታቸው ማለት ነው። ኦኬ በቃ እዚሁ እንትን ከዚህ በፊት የሆነ ነገር ሼር አድርገሽልኝ ነበረ ሲጣራና አክሰፕት ብዬዋለሁ። አላየሁትም ነበር በፊት አክሰፕት ብዬው ጽፌልሻለሁ። በቃ እሺ እህቴ እሺ። ሀኒቹ ከፕሮቴስታንት ወደ ኦርቶዶክስ ህዝቡን እያፈለሰችው ነው ተብሎ እንዳይወራ ትላለህ። ሀኒቹ ስናሳቅቃት ኧረ አውቄ ነው እባክሽን መባሉ አይቀርም። አይ በቃ ሀኒቹ ትምህርት ሪኮመንድ እያደረግሽ ነው። ሀኒቹ ደስ ይላል። ይሄ አገልግሎትሽን ጌታ ይቁጠርልሽ። በጣም ደስ ይላል። በርቺ። ስናስቀጠቅጣት አሁን ከታች ቤት ያለ አለቀልሽ። ሀኒቹ ይሄኔ እኮ እያወራች ነው። ሚውት አድርጌሻለሁ እባክሽ ሴትዮ። እሺ ሀኒቹ ሀኒቹ ያለችው ሌላ ኦርቶዶክስ ቤተሰቦቿ ናቸው። ሙቭ አድርገው ነው ከአንዱ ሴት ወደ እነሱ መጥተው ዛሬ እንትን ከቅዱስ ሚስጥር መካፈል ፈልገው አባትና እናት ፈርተው ነው። ምክር ነገር ትምህርት ነገር ፈልገው ነው። የእኛ ሰው በዛ ቤት ይላል ሀኒቹ። እቺ ጭዊ ሰው በዛ ቤት ይሉ ነበር እኮ አንተ እነ ቃሊ ሙድ ይዙብኝ ነበረ። አሁን ሄቡ ሲል ሲጽፍ አይቼ ነው። እሺ በጣም አመሰግናለሁ። አሁን እሱን አስተምር። ለማንኛውም ሄቡ ያለሽ እንደ ህዝቡ እኮ ከታች ሄቨን የስላሴ ትምህርትን በዲያግራም እያስተማረችን ነው እያለ እኮ ነው። ሰበክሹ በሳይክል ላምጣላችሁ ወይ በላቸው። እንግዲህ ማኔ ፍሬም ቲክቶክ ላይ ባይኖርም ግን የእሱ ስዕሎች አሉ። አንዴ በሳይክል አንዴ በሳይክል አስረድቷል። የስ በሳይክል 3 ጎማ ያለው ሳይክል። ኤፊን አፍቆናል፣ እንዲመለስ እንፈልጋለን። አሁን ኤፊን በክፉ አታንሽ በጌታ። አይ ጥሩ ነው እንዲመለስ ከፈለክ እንደውም ትሄድበት እንደዚህ ላጥረው ብሎ ይመጣል። ኖ እኔ ሜዳል ያውቃል እኮ እኛ ኤፍሬምዬ ሳይክል ነበር። የሌለ ሰው አታንሺ ይቡ። አሁን በቃ አይመለስ ብላ አይመለስ ሄዷል። አንዴ የሄደ ሰው ለምን ታንሺ ታምር ተመልሷል። ዜድ ቲክቶክ በቃኝ ብሎ ሄዶም ተመልሷል። አየሁ አንቺ ብቻ ነሽ አልሄድሽም ዘንድሮ ያለልማ ከሄድኩኝ ሄዳለሁ። ዜድ ቲክቶክ በቃኝ ሰላም ዋሉ ብሎ አላለም። ይኸው በሳምንቱ ተመልሶ መጣ። ይቀልዳል እንዴ? አይ ዜድማ ኧረ ሲስም ሄጃለሁ ብሎ እኮ በሁለተኛው ቀኑ ነው የመጣው። ዜድ ሲመለስ እኔም ተመለስኩ። በእኔ ምክንያት ነው ሄደው ሲመሱ ተመልሶ እኔ የምቀርብ ምክንያት ምንድን ነው? እንትን ግን እኛ ግን እንትን ብንጀምርስ አሁን ሄቡ እስቲ አውሪያቸውና የአንቺን መምህራንን እነ ማነው በረከት ነው? አቤት ስሙ ጠፋኝ እንዳትልተው አንተ። በፊት እኮ ነው እሱን ቴሌግራም ላይ እኮ ነው በፊት ነበረ ምንወያይ የነበረው እንጂ ከዛ በኋላ ተጠፋፍተናል። ውስጥ በረከት መሰለኝ ነው። እስቲ እነሱን ምናምን አውርተሻቸው ፈቃደኛ ከሆነ ዲቤቱን አናደርጋል ቀረቁ ዲቤት አይደለም እና ቅዳሜ ግን እንትን ሲል አይተኸው ታውቃል። መምጣት ይቻላል። እሱ አይሄድም። አሚን ቅዳሜ ናት። እንደዛ ሳይሆን እንደዚህ በኮስት ምናምን ዲቤት የሚደረግ ከሆነ ልክ በፊት ቴሌግራም ላይ እንደምናደርገው የተለያዩ ርዕሰ ጉዳዮች ላይ አሁን ስላሴ ላይ
ነገረ ክርስቶስ ላይ ጥምቀት ላይ ጥምቀት ማለት ያው እናንተም ጥምቀት ያድናል ትላላችሁ። በእርግጥ ግን ጥምቀት ባፕቲዝማል ምንድነው ባፕቲዝማል ፎር የሚለው ማለት ነው። በአብ ወልድ መንፈስ ቅዱስም እያለ ካህኑ ያጠምቃል ወይም አጥማቂው ያጠምቃል ወይስ አያጠምቅም የሚለውን ምናምን እሱን ፈቅደህና ልስጦ አድርስለታለሁ። በአፌ ከምነግረው ይቻላል። ፕሊዝ አድርሽለት፣ ደስ ይለኛል። አወያዩዋለሁ በተገባ እኔ የምር ሲሱ አንተ ዝም በል። አሁን አኬ ራሱ ተናገር። አንተ ፕሮቴስታንት ማለት ጣልቃ አይገባም። ቀጥል አኬ። ሰላም ለአንተ ይሁን። በረከት ወዳጅ እንዴት አለህ? ከዚህ ቀደም ቴሌግራም ላይ እንግዲህ ብዙ ጊዜ ላይሆን ይችላል፣ ግን ያው የተወሰኑ ጊዜያት የተወያየው ወንድምህ አክሊል ነኝ ትላለህ እዚህ ፊት ለፊት ላይ የማያየኝ ከሆነ እና ብትችል እስቲ የሆኑ ርዕሶችን ይዘን እየገባን የተወሰነ ውይይት እናድርግ እና እንደዛ ነው። ስላሴ ላይ ማድረግ እንችላለን፣ ነገረ ክርስቶስ ላይ ማድረግ እንችላለን፣ ባፕቲዝማል ፎርሙላ ላይ ማውራት እንችላለን። በአብ ወልድ መንፈስ ቅዱስ ስም እያለ አጥማቂው ያጠምቃል አያጠምቅም የሚለው ላይ እና የመሳሰሉ ርዕሰ ጉዳዮች። ነገረ ክርስቶስ ማለት ክርስቶስ ለምሳሌ ከእመቤታችን ስጋ ነስቷል ወይም የምርም በስጋ ከእመቤታችን ተገኝቷል ወይ ከሰው የተገኘ ነው ወይ በስጋ የሚለውን እሱን እንግዲህ መማማር እንችላለን። የምትችልበት ቀን ካለ አሳውቀኝ። ቀደም ብለህ በኮሆስት ዲቤት እናደርጋለን። ቴንክ ዩ። አያችሁ፣ በጨዋ መልክ የምሬ ነው። እኔ አኬ አንተን እንትን ለማለት አይደለም። በስራ ሰላምታ አቅርቦ እስቲ አንድ ቀለሚ አሁን ዲቤት እናርገበት። አንተ ከወንጌል አማኝ ተሳርቡ ዲቤት የጠራ ማን አለ? እስቲ ተናገሪ እንዴ። ይሄን ግን የምር ጥላቻ እየመሰለብሽ ነው ነገር። ኧረ እባክሽ እባክሽ ልናገር። ጌታ ኢየሱስ እንዲህ ነው የምትሉት እኮ እናንተ። ልብ ካለክ ጀግና ከሆንክ ትላላችሁ። ይሄ የምታወሩት መንፈሳዊ ይሁን ጦርነት ይሁን ራሱ ግራ እስኪገባ ነው እኮ። እውነቱና ጀግና ከሆነ ይምጣ ነው። እውነት እኮ ውይይት ጥሪ እኮ ልጅ ነው ያለው እኮ። ለምን አካይደ አሁን ጀግና ከሆንክ ልብ ካለ ብሎን አላለም። ይሄ ነው ክርስትና። ደፈር በይና ደፈር ብለና ማለት ነው። አሽመደምዳለሁ እንደ ደብረ ብርሃን በግ መራሃለሁ ይልሃል። እንደ እንትን አጥረገርጋለሁ ይልሃል። እኔ ግን አረ በጌታ እንዴ የእንትናን አጠራር ጥራ። ማን ነው የእናንተ ፓስተር? እንደ ደብረ ብርሃን በግ ነው መመራት። አንድ ፊት አይቆምም። ዘርሃለሁ ከእንዲህ አይነት ሰው ጋር ውይይት ግን የኢህአዴግ አባል ነበርስ እንዴ? ምንድን ነው እና ቀለሚን እሱ ጠይቀው። የኢህአዴግ አባል ነበርኩ ወይ? በዱላ ሰው የፖለቲካ አካሄድ ነው የምትሄጂው? እኔ እኮ ግራ ገባ። ጆሮአችን የሚሰማው ነገር እንዴት ነው ፖለቲካ? እኔ እኮ እናንተ ፖለቲካ የምትሉት እኮ ማነው? ዲቫይድ ኤንድ ሩል ነው የሆንሽብኝ። እኔ አሁን ትመጫለሽ፣ ኦርቶዶክስ አለ ትለጠፊያለሽ፣ ፕሮቴስታንቶችን ትሳደቢያለሽ። ከዛ በኋላ ይሄ ጤነኛ አካሄድ አይደለም በፍጹም። ኦርቶዶክሳውያን እኔ እንግዲህ ያየሁሽ እንደዛ ነው እስካሁን። እውነቱን ስነግርሽ ያየሁትን የተናገርኩት አላልሽም? ምንም ያየሁትን ልንገርሽ። ኤርሚ አሁን ጥምቀት ያድናል ካልኩ ኦርቶዶክስ የነካችሁ ነገር ሮንግ ነው የሚመስላችሁ ፕሮቴስታንታውያን? እስቲ ኦርቶዶክስ የሆነ ነገር ልክ ነው ካለች ልክ አይደለም በቃ። ኦርቶዶክስ ጥምቀት አያድንም ብትል ኖሮ በእርግጠኝነት ፕሮቴስታንት ያድናል ይላል። ቅዱስ ቁርባን አያስፈልግም ብትል በኦርቶዶክስ የፕሮቴስታንት ቴዎሎጂ እኮ ከኦርቶዶክስ አይደለም የተነሳው ሄቨን። ስለዚህ በቃ እኔ ምን መነሻውም ሆነ መድረሻው ኦርቶዶክስ ጋር የተያያዘ አይደለም ማለት። ስለዚህ እናንተ ኦርቶዶክስ ጋር እንዳልተነሳው ከነሱ ጋር የተጻረረ የሆነበት ሪዝን ከኦርቶዶክስ ጋር ነው አይደለም። አንድ ነን የመጀመሪያው እንትንሽ የሐሳብሽ ትህተት ነው ለማለት ነው። አንድ ነን ፕሮቴስታንት እኮ ራሱ ከካቶሊክ የወጣ ነው አይደል? ልዩነት ቢኖር ከካቶሊክ ጋር በተያያዘ ነው ሊሆን የሚገባው ሊታይ የሚገባው እንጂ መጀመሪያም ከኦርቶዶክስ ጋር በተያያዘ ተደርጎ መታየት የለበት። አንደኛው ስህተትሽ እሱ ነው። ሁለተኛው ደግሞ ምንድነው በትምህርት ልዩነት ካለ ልዩነት መኖሩ ምንም የሚደንቅ ጉዳይ ባለመሆኑ ማለት ነው። የመጀመሪያው ነገር እንደ አስተምህሮ ነው ቁጭ ብሎ መነጋገር እንጂ የሚገባው
ኦርቶዶክስን እየተከተለ የተለየ አስተምህሮ የሰራ አይነት አድርገሽ ፕሮቴስታንቱን እንትን መውቀስም አትችይም። ምክንያቱም ምንም ዛሬ የተሰራ ፎርም የተደረገ ቴዎሎጂ እኮ አይደለም አይደል? የእነሱ የእኛም ቢሆን የእነሱ አሁን አድምጠኝ። ዛሬ ትላንት የመጣው ከሆነ ደግሞ መሴለታ ተቃውሟችን ወደዚህ አትለወጥ። አንድ ሰው ለእናንተ ነው የሚሆነው። ቆይ ካቶሊክ ተሳስታለች ብሎ ሲሰራ ያየ ሲጻፉልኝ አንዳንድ ቁጥር እዚህ ቲክቶክ ላይ ፕሮቴስታንት ሆኖ ካቶሊክ ተሳስታለች ብሎ ሲሰራ ያያችሁትን ሰው ንገሩኝ። አንዳንድ ጻፉልኝ። ካልሆነ ማለት ነው ታዲያ ሊበራል ኦርቶዶክስን ያየ ሊበራል ኦርቶዶክስ ስራ ነው ወደ ካቶሊክ ጋር ሄደ። ካቶሊክ ልክ አይደለሽም፣ እኛ ከእናንተ ነው የወጣነው፣ ወደ እኛ ጋር ኑ እናድስሻለን ማለት ያላችሁት እኮ ካቶሊክን ነው። ታዲያ ምንድን ነው ኦርቶዶክስ ላይ ዘለ ሄደ ካድስሻለሁ፣ አስተካክልሻለሁ፣ እንዲያረጋችኋለሁ ምናምን የምትሉት ምንድን ነው? ለማያገባችሁ ቴዎሎጂ እዚህ ሶሻል ሚዲያው ላይ በብዛት የሚገኙትም ምድር ለም ላይ ያለ አንድ ቄስ ሲያገኙ ኢትዮጵያ ውስጥ አንድ አዳምጫ አንድ እኔ ተራ ነው። አድምጥ ስፒከር ይዞ ቪዲዮ እየቀረጸ ግድ የለም ስፒከር ይዞ የሚጎትተው የኦርቶዶክስን ቄስ ነው። ይሄ እኮ ዝም ብሎ በቃ የምታወራልኝ ነገር የማይገናኝ ነው። እኛ ምን አገባን ስለ ኦርቶዶክስ ትላለህ? ምንም ካላገባክ መተው ነው። ሊበራል ነው ኦርቶዶክስ እንዴን ካቶሊክ ጋር ዲል ማድረግ ነው። ዲል ያለ ከሷ ጋር ከሆነ ነው። አሁን ለኦርቶዶክስ ተቆርቁረሽ መሆኑ ነው። ኦኬ በጣም ጥሩ። ተቆርቁሬ አይደለም። ምን አልከኝ መሰለክ? የኛ ቴዎሎጂና የምታወራው አይክ አሁን ያወራው ነገር ክላሽ ስለሚያደርግብን ነው። የኛ ቴዎሎጂ የሚቀዳው ከካቶሊክ ነው አልከኝ። ቬሪ ጉድ አየክ። ከካቶሊክ የሚቀዳ ከሆነ ኦርቶዶክስ የምትባልን ቤተክርስቲያን መንካትም መስማትም እንዲህ ዞር ብሎ ማየት ግዴታ የለብህም። ለምን መሰለህ? እንዴት ነው ግዴታ የለብህም ማለት? ለምሳሌ ከኦርቶዶክስ ጋር ከካቶሊክ ጋር ሆነ ኦርቶዶክስ ጋር ልዩነት ያለን ጉዳይ ከሆነ አንድ ትምህርት አድምጠኝ። እሺ ቆይ ወይት አንቺ ማድመጪ አመት ሙሉ ነው የሚሰማሽ ነገር ሙሉ ተናገርሽ እኮ ካቶሊክ ተሳስታለች ብለካ ማድረግ የነበረባችሁ ካቶሊክን እናድሳለን፣ ካቶሊክ ሆይ ተመለሽ እያላችሁ ቀን በቀን መናገር የነበረባችሁ ስለ ካቶሊክ ነው። በቃ ይሄ አሁን ይኸውልሽ ነገሩን ኮንቴክስቹዋሊ ማየት ያስፈልጋል። ይኸውልሽ ኮንቴክስቹዋሊ ማየት ያስፈልጋል ስልሽ ለሙስሊሙም እኮ ይሰብካሉ እኮ ምንም እኮ የሚደንቅ ነገር እኮ የለም። አሁን የምታወሪው ነገር ልዩነት ካላቸው ከየትኛውም ቤተ እምነት ጋር ወጥተው መናገራቸውም ማስረዳታቸውም አይቀርም። እንደ ኦርቶዶክስ እዚህ ገበያ ላይ እንደዚህ እዚህ ቲክቶክ ላይ መሰደብም ኤቭሪዴይ ስትገቡ እንዴ እኔ በጣም ሞኝ ነው የምንመስላችሁ ወይስ ማናይ ነው የሚመስላችሁ እንዴ? አንቺ እንኳን ሞኝ አይደለሽም፣ ፖለቲከኛ ነሽ። አንድ ፕሮቴስታንት ቤት ከከፈተ ከኋላው ኦርቶዶክስን ኦፌ እንደሚያደርግ ነገር ይዞ ካልመጣ ግደለኝ። ማናቸውም ኦርቶዶክስን እንዴት አድርጌ ይሄ ነው። ይሄ መጀመሪያ ስራው ልክ አይደለም። እኔ ለምሳሌ ልንገርሽ፣ እኔ ፕሮቴስታንት ነኝ። እዚህ የኦርቶዶክስ ወንድሞች አሉ። ቁጭ ብለን እያወራን ነው፣ በአንድም በሌላም ማለት ነው። የትኛው ፕሮቴስታንት አለየልህም? ያንተ ቆይ አንዴ ሄቨን አንዴ ሚውት አድርጊ፣ ተራ በተራ እናውራ። ምክንያቱም ማዳመጥ ልምድ ማድረግ አለብሽ። ልዩነት ባለን ጉዳይ ላይ ከኦርቶዶክስም ሆነ ከካቶሊክም ሆነ ከኦንሊ ጂሰስ ከሌሎችም ቤተ እምነቶች ጋር እናወራለን ብዬ አስባለሁ። ማንም ሰው ቢሆን ማለት ነው። ያንህ ማውራታችን ደግሞ እንደ ስህተትም እንደ ጥፋትም መታየት የለበትም። አንደኛ እሱ። ሁለተኛ ቤተ እምነቶች ከብዛት አንጻርና ከቁጥር አንጻር ለምሳሌ ሶሻል ሚዲያው ላይ በብዛት ኦርቶዶክሳውያን አስተማሪዎች፣ ኦርቶዶክሳውያን ሰዎች ይበዛሉ። ይሄ ፋክት ነው። ኦብዘርቬሽን የሚለየው ፋክት ማለት ነው። ፕሮቴስታንቱም በዛ ልክ ይበዛል። እነዚህ ሁለቱ አካላት ሞሮፍ ኢትዮጵያ ውስጥ ከብዛት አንጻር ሊነጋገሩ ይችላሉ። ብዛት ማተር ሊያደርግ ስለሚችል ማለት ነው። አሁን ከቴዎሎጂ አንጻር ስናወራ ኦፍኮርስ ዴቨሎፕ የተደረገው ቴዎሎጂያችን ኦርቶዶክስን በመጻረር ታስቦ እንደሱ ታይቶ ምናምን እንዳልሆነ ግልጽ ነው። ግን ደግሞ በተመሳሳይ መንገድ በቴዎሎጂ ደረጃ ልዩነት ካለን ኦርቶዶክስም ሆነ ካቶሊክ ልናወራ የምንችልበት እንትን ፋክት ነው፣ ግልጽ ነው። ስለዚህ ይሄንን ልትክጁ አይገባም ብዬ አምናለሁ። አልጨረስኩም። አልጨረስኩም። ስጨርስ ነው ጉድ እኮ ነው።
ሶ አሁን እንደሱ አይነት ልዩነቶች እኔ አሁን ይሄን ሳነሳም ጀነራሊ ከዝም ብሎ እያነሱ ስለሚሳደቡ ሰዎች ከጥላቻ ስለሚያወሩ ሰዎች አይደለም ማወራው፣ ግን የቴዎሎጂካል ልዩነትን አንስተው ከሚያወሩ ሰዎች አንጻር ነው ማወራው። ስለሌሎቹ እኔን ስለማይመለከተኝ ማለት ነው። እንደዛ ስድብን ጥላቻን ከሚዘሩ ሰዎች ጋር ግንኙነትም ወሬም የለኝም ፐርሰናሊ። ሶ ከእንደሱ እነሱን የምትይ ከሆነ ያው ከኔ ጋር ማውራት ብዙ ጥቅም አይኖረውም። ግን በስርዓት ከቴዎሎጂው አንጻር ከስነ መለኮቱ አንጻር የሚያወሩ ሰዎችን የምታወሪ ከሆነ ግን ልዩነታችን እስካለ ድረስ በየትኛውም ልዩነታችን ላይ መወያየታችን ጤናማ ነው ብዬ ነው ማስበው። ጥላቻ አይደለም። ከኦንሊ ጂሰስም ጋር እናወራለን ከሌሎቹም ጋር። ምክንያቱም የእኔ ቴዎሎጂ ወይም እኔ የማምነው ነገር ሌላውን ያድናል ብሎ የሚያምን ሰው ስለሆነ የሚሞግተው ማለት ነው። እንደዛ መታየት አለበት። ግን እንዲህ አሁን አንቺ ከአንደኛው ጋር እየተለጠፍሽ ሌላው ጋር ደግሞ እየተሳደብሽ አንደኛውን እየነቀፍሽ ሌላውን ደግሞ እየደገፍሽ ኢቭን ምንም በቴዎሎጂም በአመለካከትም የማይገናኙሽ አካላቶች ጋር እንዲየውንሽ እውነትን አትሰሪም። አንቺም ደግሞ የምትታይበት መንገድ ጤናማ አይሆንም ብዬ ነው ማስበው። አንቺ ብትቺ የራስሽን አቋም ይዘሽ በራስሽ ጨረስካውን የእነሱን ጨረስ ወደ እኔ መጣህ ሊያልቅ አልቻለም። ፕሊስ አንዴ ማኪያስ ፕሊስ። እኔ ገና ጀመርኩኝ። ያዝ እንዲህ ሰው ቤተ እምነቱን መናገር የማይችል ሰው ቻሌንጅ ያደርጋል። እኔ የኢትዮጵያ ሐዋርያዊት ቤተክርስቲያን አማኝ ነኝ። ምንም አያሳፍረኝም። በስላሴ ማላመን፣ ኢየሱስ ክርስቶስ ከማርያም ስጋ ወስዷል ብዬ ማላመን፣ ጥምቀት ያድናል ብዬ ማመን፣ የኢየሱስ ክርስቶስ ስጋ ቅዱስ ቁርባን ቅዱስ ስጋ ነው ቅዱስ ደም በስላሴ ሳታሚ በጥምቀት ብታሚ ምን ያደርጋል? ዋናውን ነገር ስተሽ ብትወያያው ተለጥፈሽ ምን ጥቅም አለው? ፕሊዝ ተለጥፈሽ የሚባለው ምኑ ነው? ተለጥፎ የሚባለው እኮ እኔ ስላሴ አማኝ ነኝ ብዬ በመጣ ነው። ችግሩ እኮ እናንተ ስላሴ ታምናላችሁ? አዎ። አንቺ ታዲያ በልዩነትሽ ለምን አልሞገቻቸው? ሲሳይ ፕሊዝ፣ እኔ ሱሱ ሲያወራ ጣልቃ አልገባሁበትም። አንድ ሚት አድርግላት። አድምጠኝ። እኛ ኦርቶዶክሳውያን ነን ብለን መተናናቅም እኔ ስጠይቅ ራሴን ይዤ ነው የምቆም። ቤተ እምነቴ ሙሉ የሆነ ትምህርት ስላላት። ፕሮቴስታንት ሲባል ስላሴ ታምናላችሁ? አዎ። እንደ ኦርቶዶክስ ወጥ አንተ የምታምነውን ስላሴ አያስረዳም። አንድ ፕሮቴስታንት ስላሴን አስረዳ ብትሉት አያስረዳም። ለምን? በእነሱ አይምሮ ኦርቶዶክስ ማለት በስላሴ ነው እንጂ በስላሴ አንድ ነን፣ በነገረ ክርስቶስ አንድ ነን፣ በምናምን አንድ ነን፣ የተጣላ ነው ግን በዚች ነው ብለው ዝም ብሎ ሰውን ህዝቡን አይምሯቸውን ስለሞሏቸው እውነት ይመስላቸዋል ህዝቡ። አሁን ፕሮቴስታንቶች የምታረጉት ምን መሰላችሁ? ቆም ትሉና እኛ የምናምነው ስላሴ ልክ እንደ ኦርቶዶክስ ነው፣ እኛ የምናምነው ነገረ ክርስቶስ እንደ ኦርቶዶክስ ነው ብሎ ሰው ራሱ ማየት አለበት። አለዚያ ምን ይሆናል መሰለክ? ሰው ከኦርቶዶክስ ወደ ፕሮቴስታንት ኢዝሊ የሚሄድበት መንገዱ እሱ ስለሆነ ነው። አይምሮ ምን ያስባል? ይሄ አንድ ነን ስላሴ አንድ ነን ምናምን። ውሸት ነው። አንድ አይደል። አንድ ብትሆኑ ኖርማ እንኳን አይደለም ከኦርቶዶክስ ጋር ፕሮቴስታንት የሚባለው ማህበረሰብ ራሱ አንዱን ሰው ዛሬ ኤርሚን ጠይቄ ዛሬ ነገ በጠይቀው ሌላ ነው የሚነግረኝ። ይሄው ኤርሚያስ ዛሬ ስላሴን አስረዳኝ ብዬ አስረድቶኝ ነገ ሲመጣ የሚያስረዳኝ ሌላ ነው። ለምን? የተጻፈ ነገር የለም፣ የተቀመጠ ነገር የለም። ስሜን አነሳሽ። ስሜን ካነሳሽ በኋላ ግን መግባት ግዴታ አለብኝ። አንዴ ፕሊዝ ማይክስ ጠይቀሽኝ ሁለቴ ስመልስ ነው ይሄን ማለት የምትችይው። ያላልኩሽን ነገር ለምን ነው? ስለዚህ ቤተ እምነቱ ራሱ ምንድን ነው ብትሉ አይነግራችሁም። አሁን ይኸውልሽ ሄቡ ክስሽ ራሱ ቫሊድ አይሆንም በዚህ መንገድ። ሲሲዬ ጤነኛ የሆነ ክስሽ አንዴ አልከሰስኩም። ቤተ እምነቱን መናገር ከቻለ ጥሩ፣ ካልተና እሱ ነው የሚለጠፈው ማለት ነው። ተናገርኩኝ እኮ ፕሮቴስታንት ነኝ አለቀ። ዛስደን ፕሮቴስታንት ነኝ አለ። ፕሮቴስታንት ነሽ እንደ ሄቨን አንቺ? የቱ ፕሮቴስታንት? የቱ እዩ ጩፋ ጀመር? ይቅርታ በቃ እኔ ወይ ቤሊን አስገብኝ ከነዛ ሰው ጋር ይቅርታ መጨቃጨቅ አልችልም። ሄቨን ወይ እኔም ወጣች እንዴ? ተመስገን፣ ከነሱ ላወጣች ተመስገን። እዩ ጩፋ ነው ወይስ እዩ ጩሮን አላለችውም? ኧረ እንጂ ምላሷ ላይ ምን አስገጠማ እንደመጣች እንዴ! ኧረ የተወሰነ ሰዓትን ቢሆን አዝናናችሁኝ።
አይ ግን የእሷ እምነት ጋይስ ያው እምነቷን ደግሞ እኔ እንኳን ያው ብትቀመጥ ጥሩ ነው ብዬ ነበረ እዚሁ እንዳለች የእሷ እምነት ደግሞ ምን እንደሆነ ያው ሰው ማወቅ ስላለበት በሚለው ያው በአስተምህሩ በእምነት እንራራቃለን በጣም ማለት ያው በተገባ ማለት ነው። በጣም በተገባ ሩቅ ላይ ናቸው። በጣም ሩቅ ላይ ከአስተምህሩ አንጻር በጣም ሩቅ ላይ ናቸው። አሁን እዚህ መሳሳቃችን መጫወታችን አይታችሁ በአስተምህሩም አንድ እንዳንመስል ማለት ነው። ያው የትኛውም ሰው ሲያወራ የሚያስቅ ነገር ካወራችሁ ትስቃላችሁ፣ ትጫወታላችሁ። አስተምህሯችሁ ላይ ቢጫወት ግን አትስቁም፣ አትጫወቱም ኦፍኮርስ። እና በምንድን ነው የሚያምኑት? አሁን እሱ ያለችበት ኦንሊ ጂሰስ ይባላል። እንግዲህ ሐዋርያት ምናምን ቤተክርስቲያን ምናምን እንደዚህ እያሉ ራሳቸውን ይጠራሉ። ያም ሆነ ግን በስላሴ አያምኑም። ጌታ ኢየሱስ ፍጹም ሰውነቱን ይክዳሉ። ፍጹም ሰውነቱን ይክዳሉ ብቻ አይደለም፣ ከአብ የተለየ ልዩ የሆነ አካሉንም ይክዳሉ። እንዳጠቃላይ ልዩ አካልም የለውም ብለው ይክዳሉ። ስጋ እውነተኛ የሰውን ስጋ ይዟል ብለው አያምኑም። ከእመቤታችን ስጋ አልነሳም ይላሉ። ጥንት ላይ አባቶቻችን ያወገዙት ምንፍቅና ነበር፣ የነ ቫለንቲኑስ ምንፍቅና። እነ ቫለንቲኑስ ምን ይሉ ነበረ? ቃል ስጋ ሲሆን ስጋን ከእመቤታችን በመንሳት ሳይሆን እዛው ነው በቃ ቃል ራሱ ስጋ ሆኖ በእመቤታችን በኩል ዝም ብሎ እንደዚህ ማለፍ፣ ልክ ይሄ ውሃ በቱቦ ውስጥ እንደሚያልፈው። አሁን እነ ቫለንቲኑስ የሚሉት ነው የምላችሁ። ውሃ በቱቦ ውስጥ ሲያልፍ እንዴት ነው? ውሃው ይመጣል፣ በቱቦ ውስጥ ያልፋል፣ በቃ አለቀ። ከቱቦ ምንም የሚወስደው ነገር የለም ውሃው። ቃልም ስጋ ሲሆን በእመቤታችን በኩል በቃ እንደው ዝም ብሎ በማህፀኗ ተቀምጦ ከዛን እንደዚህ ወጣ አለፈ ምናምን እንጂ ከእመቤታችን ስጋን አልነሳም። ከዛ በኋላ ጥምቀት ላይም ስትሄዱ ጥምቀት አዎ ያድናል ይላሉ። ግን ጥምቀት በአብ በወልድ እና በመንፈስ ቅዱስ ስም የሚከናወን አይደለም የሚሉ ሰዎች ናቸው። ሰዛ ጥምቀት ላይም ስህተት አለባቸው። ቅዱስ ቁርባንም የጌታ ስጋና ደም ነው ይላሉ። ግን ስቲል የጌታ ስጋና ደም ነው ሲሉ የጌታ ስጋ ላይ አስቀድመው ስለሳቱ እሱ ላይም ችግር ይኖራል። ሌላ ምንድን ነው? ያው እንደ ማንኛውም ፕሮቴስታንት በቅዱሳን ህብረት አያምኑም። አንድ እኮ ትክክል ትምህርት የላቸውም እኮ አንድ እንዴት በ66ቱ መጽሐፍ ቅዱስ ያምናሉ? ይህ ስህተት ነው። ከዘረዘርከው የሰጧቸውን አያምኑም እንጂ እና ይህ በቅዱሳን ህብረት ምናምን አያምኑም። ቅዱሳን ምልጃ ምናምን ሌላ ምን አለ? ኦልሞስት ያው በጣም ትንሽ ራቅ አሉ። እነሱም በእርግጥ ለማቅረብ ማመቻ አልሆነም። ትንሽ አሁን ከነሱ ጋር አሁን ዝም ብሎ እንደዚሁ ለመጫወት ካልሆነ በስተቀር በትምህርት ደረጃ በጣም ሩቅ ናቸው። ያ በቂ ነው። ከእንትና ጋር ግን የምር ውይይት ብታደርጉ አሪፍ ነው። ከበረከት ጋር እንጠብቃለን። ሄቨንም ታደርሰዋለች ብለን እንጠብቃለን። ይቻላል። ሶላ ስክሪፕቹር ያምናሉ። እንደ ብዙዎቹ ጴንጤዎች ያምናሉ። እንደ ብዙዎቹ ጴንጤዎች ያምናሉ። አረ ሶሎ ነው የሚያምኑት። አብዛኛው ጴንጤ እንደሚያምነው ነው የሚያምኑት። ሶላ እንኳን አያምኑም። ሶላ የሚባል እኮ ዝም ብሎ የቃላት ጨዋታ እኮ ነው። የቃላት ጭዌ እኮ ነው እንጂ ምንም ወፍ እኮ። አረ ከቃላት ጭዌ ያልፋል ነገሩ እንዴ! አረ ተይ ፓፓ፣ በእውነት ምንድነው ልዩነቱ እንዴ? አሁን እነሱ ይኸውልህ መጽሐፍ ቅዱስ ብቻ ሲሉ ክሌም የሚያደርጉት ጀነራሊ መጽሐፍ ቅዱስን እንዲሁ ራሱ ቃሉን መቀበል ብቻ ነው እንጂ ሌላ ኦቶሪቲ ምንም አይነት ኦቶሪቲን እኮ አይቀበሉም። አንደኛ እሺ፣ ሶላ ስክሪፕቹራ ሲሆንስ ምን አይነት ኦቶሪቲ ሌላ ይቀበላል? ያራ ይቀበላሉ። ተክሌ ነው። ቄስ ተክሌ ማለት ስለዚህ አይቀበሉም። አንድ ላይ የጋሽ ተክሌ ኦቶሪቲ አለች። ሰውን በሐሰት አንወለጅልም ነው ይበሳጫሉ። ቆይ እስኪ ሶላው ላይ እስኪ ለየት የሚለው ምን ይቀበላሉ? ሶላ ሲሆንስ ቆይ ግን እንዴት አድርጌ ሚትል አድርገው። አረ ስለፈጠረ እናውራበት እባክህን። እንዲህ
እሺ በሌላ ሳይድ አይ ሶላ ስክሪፕቸራ ኢንፋክት የመጨረሻው ባለስልጣን መጽሐፍ ቅዱስ ነው ብሎ ቢያምንም አዘ ሴም ታይም ደግሞ ሌሎችን ኦቶሪቲዎች የቤተክርስቲያንን አባት ካውንስሎችን ወይም ደግሞ ጉባኤያትንም ከዛ ደግሞ የቤተክርስቲያንን ራሱን ኦቶሪቲ ይቀበላል። ግን ካውንስሎችን ሲቀበሉ እንዴት ነው የሚቀበሉት? ካውንስሎችንም ሲቀበሉ ያው ላይክ መጽሐፍ ቅዱስ ብቻ የሚለውን ኮንሰፕት የመጨረሻ ኦቶሪቲ እና ባለስልጣን እና መደምደሚያ እንደሆነ ቢያምንም ሶላ ስክሪፕቸራ ግን በካውንስሎች የተወሰኑ ነገሮች ሁሉ ፋለብሊ ይሄ ኮንሰፕቱ ፋለብል አይደለም ወይም ደግሞ የሚተላለፈው በካውንስሎች የተላለፉት ድንጋጌዎች በሙሉ ፋለብል አይደሉም። ግን ደግሞ የተላለፈበት መንገድ ወይም ደግሞ የሚተላለፍበት መንገድ ቶታሊ ግን ከመጽሐፍ ቅዱስ እኩል ኢንፋለብል ነው ደግሞ ብለው አያምኑ። እኩስ አይ አሁን የካውንስሉን ሲቀበሉ በመጽሐፍ ቅዱስ እየመዘኑ ነው ወይስ በመጽሐፍ ቅዱስም በቤተክርስቲያን አባቶች አስተምህሮም እኮ ይመዘናል? አይ እነሱ አሁን እስቲ ካውንስልን በቤተክርስቲያን አባቶች መዝኖ መቀበል እንደዛ ይላሉ። ኦፍኮርስ አሁን ኮንፌሽናል ፕሮቴስታንቶች በኮንፌሽኖቻቸው እንደዛ ይላሉ። አዎ ለምን ያምናሉ? አሁን ለምሳሌ እኔ በኮንፌሽኖቻቸው እንደዛ ሲሉ አይቻላቅም። እኔ ያየሁት ምንድን ነው አባቶችም ሆኑ ካውንስልም ሊሳት ይችላል፣ ስለዛ በመጽሐፍ ቅዱስ እንመዝነዋለን ሲሉ ነው የምሰማው እኮ። በመጽሐፍ ቅዱስ ግን የሚመዘነው ምንድን ነው? ምኑ ነው? መጽሐፍ ቅዱስ ራሱ እኮ ላይክ በራሱ መንገድ ተተርጉሞ አይደለም የሚመዘነው። ራሳቸው ናቸው የሚያነቡት መጽሐፍ ቅዱስ ራሱ ለመተርጎም ኦቶሪቲ ያለው የሚለውም ራሱ እኮ አባቶችን የሚቀበሉበት ሪዝን እሱ አይደል እንዴ? አይ መጽሐፍ ቅዱሱንማ በቃ ሲጀመር ግልጽ ነው። የድህነት ጉዳይ ላይ ግልጽ ስለሆነ በራሱ ብናነበውም ይገባናል። እንኳን የተማሩ ያልተማሩ የሚገባዋል አሉ አለ። እሱማ አይ አይደለም። ለህይወትና ለድህነት ጉዳይ ኦፍኮርስ ከህይወትና ከድህነት ጉዳይ በኋላ ያለው እሱ ትርፍ ነገር እኮ ነው። አሁን የህይወትና የድህነት ጉዳይ ላይ አንደርስታንድ ማድረግ ይችላል ነው እንጂ እኮ ማለት ነው። አንድ ሰው መጽሐፍ ቅዱስን አንብቦ ፕሌንሊ የተጻፈውን መጽሐፍ ቅዱስ አንብቦ መረዳት ይችላል፣ አንደርስታንድ ማድረግ ይችላል የሚል እምነት ነው እንጂ እኮ በራሱ ቶታሊ ሁሉንም ነገር መፍታት ይችላል የሚል አመለካከት አይደለም። ሁሉንም አይደለም። አይ የድህነት ጉዳይ ላይ ግን የመጽሐፍ ቅዱስ ክላሪቲ ጉዳይ ጋር ተያይዞ በኮንፌሽኖቻቸውም እንዳስቀመጡት ኮንፌሽናል ፕሮቴስታንቶች ማለት ነው መጽሐፍ ቅዱስ ግልጽ ነው። በተለይ ለድህነት የሆኑ ጉዳዮች ላይ ምናምን በቃ ወይም ደግሞ ሰው ሊያውቃቸው ሊረዳቸው የሚገቡ ጉዳዮች ላይ እግዚአብሔር ሰዎች እንዲያውቃቸው ፈለጉ በቃ የሰጣቸው ጉዳዮች ላይ እንደ የግድ መታወቅ ያለባቸው ጉዳዮች ላይ ማለት ነው እነሱ ላይ ግልጽ ናቸው። መጽሐፍ ቅዱስ አንዱ ቦታ ላይ የሚከብድ ነገር ቢኖር ራሱ እንዴት ይፈታ የሚለውን እዛው ጋር ሲያብራሩ በሌላ የመጽሐፍ ቅዱስ ጥቅስ ይላሉ። ጥቅስን በጥቅስ መፍታት የሚል ኦፕሽንን ያስቀምጣሉ። እውነቱን ለመናገር እስካየሁትን ያዩቸው ኮንፌሽኖች ላይ በኮንፌሽን ደረጃ ነው እያልኩ ያለሁት መጽሐፍ ቅዱስ ሲከብደን በአባቶች እንፈታለን የሚል አይቻል አቅም እኔ አጋጥሞኝ አያውቅም ጭራሽ። ማለት በካውንስልም በአባቶችም መጽሐፍ ቅዱስን እንፈታለን ሲከብደን የሚል እኔ አንድም ቦታ አይቻል አቅም። ግን እዛው መጽሐፍ ቅዱስን በሌላ መጽሐፍ ቅዱስ እንፈታለን የሚል አለ። መጽሐፍ ቅዱስ ግልጽ ነው፣ ሁላችንም መረዳት እንችላለን፣ የተማረውም ያልተማረውም መረዳት ይችላል የሚል አለ። ግን አሁን እሱን ሳይሆን ካውንስሎቹን ስንቀበል አባቶችን ስንቀበል በመጽሐፍ ቅዱስ እየመዘንን ነው ይላሉ። ለምሳሌ አባቶችን የምትቀበለው በመጽሐፍ ቅዱስ መዘነው ነው። የሶላ ስክሪፕቹራ አባቶችን የሚቀበሉት በመጽሐፍ ቅዱስ መዘነው ነው። በመጽሐፍ ቅዱስም እኔ አሁን ይኸውልህ እንትን ማለለውን ነገር እንዳላወራ ላይክ እርግጠኛ ያልሆንኩትን ነገር እንዳላወራ በሱ ጉዳይ ላይ አስተያየት አልስጥ። ግን መጽሐፍ ቅዱስ የመጨረሻ የበላይ አውቶሪቲ ነው ሲባል ግን በድነትና በህይወት ጉዳይ ላይ በሙሉ ክሊርሊ የተጻፉ ነገሮች አሉ በመጽሐፍ ቅዱስ ውስጥ። እነዛን እናምናለን። የምናምነው ደግሞ ማንም ሰው አንብቦ ሊረዳ በሚችልበት መንገድ ስለተጻፈ ነው። አሁን ያኛው እንዳለ ሆኖ ግን ለምሳሌ ካውንስሎች ከሌሎችም የቤተክርስቲያን ጽሁፎች ቢኖሩ
መጽሐፍ ቅዱስ ላይ ካለው ወይ ደግሞ መጽሐፍ ቅዱስ ላይ ካለው አስተምሮ ጋር በማነጻጸር ትክክለኛ መሆናቸውን በማረጋገጥ ወይም በመመዘን እንቀበላለን ነው። በምን መዝናችሁ? በመጽሐፍ ቅዱስ አባቶችን የትኛውንም የአባቶችንም አስተምህሮ ሆነ በመጽሐፍ ቅዱስ ስትመዝናቸው መጽሐፍ ቅዱስን አንተ አንብበው እንዴት ተረጎምከው? ማለት አባቶችን እየመዘንክ ስለሆነ አባቶችን ለመመዘን መጽሐፍ ቅዱስን ማን ተረጎመልህ? አባቶችን አይደለም እኮ የምንመዝነው ራሱ አባቶችን ሳይሆን የምንመዝነው። ለምሳሌ ከአባቶች የሆነ አስተምሮ ከአንድ አባት የሆነ ችግር የለም እኮ የአባቶችን አስተምህሮ ማለት ነው። የአንድ አባትን አስተምህሮ እናንሳና ከአንድ አባት አስተምህሮ ተነስተን ያንን አባት አስተምህሮ የአንዱን አባት አስተምህሮ ትክክልነቱና አለመሆኑን ስናረጋግጥ ራሱ አንደኛ በሌሎች አባቶች ኮንሲስተንስ የሆነ አስተምህሮ ለምሳሌ ጥሩ ነው። ይሄ አኬድ ጥሩ ነው ቢሆን ኖሮ ማለት ነው። ቢሆን ኖሮ አክቹዋሊ ለምሳሌ የቅዱስ ዮሐንስ አፈወርቅን ትምህርት ለምሳሌ እንመዝነው አላችሁና ስትመዝኑት በመጽሐፍ ቅዱስና በአባቶች ነው። ከዛን በቅዱስ አትናቴዎስ መዘናችሁት እንበል። ግን በቅዱስ አትናቴዎስ ለመመዘን የቅዱስ አትናቴዎስ አስተምህሮ ራሱ ትክክል መሆን ስላለበት የቅዱስ አትናቴዎስ ትምህርትም ትክክል እንደሆነ በምን መዘናችሁት? እኔ ፐርሰናሊ አሁን ይህንን ቀጥታ የሶላ ስክሪፕቸራን አንደርስታንዲንግ ካለኝ አንደርስታንዲንግ ላወራህ የምችለው መጽሐፍ ቅዱስን ቀጥታ በራሳችን መንገድ ኮምፕሬንድ እናደርጋለን የሚል አመለካከት የለም። ግን አባቶች ኮንሲስተንትሊ አንዱን ክፍል ለምሳሌ ወስደን በምን መልኩ ተረጎሙት ብለን እንመዝናለን። አባቶች ጋር እንሄዳለን። አባቶች ጋር የምንሄድበት ምክንያት ደግሞ ምንድን ነው? መጽሐፍ ቅዱስ ራሱ በራሳችን መንገድ የሚፈታ ነገር አይደለም ብለን ስለምናምን ያንን ነው ማምነው። ከዛ ግን ደግሞ ኮንሲስተንሲ ማተር ያደርጋል። ኮንሲስተንሲ ለምሳሌ የተለያዩ አባቶች ኮንሰንሰስ ፓትረምን እንግዲህ እኔ እስከማውቀው የሚቀበሉ አብያተ ክርስቲያናት አሉ አይደል? ኮንሰንሰስ ፓትረምን የሚቀበሉ አብያተ ክርስቲያናት አሉ። ከዛም ደግሞ ሲያልፍ ያንን ስንመዝን ራሱ በራሳችን አእምሮ ብቻ እንዲኮምፕሬንድ አድርገን በራሳችን መንገድ እንመዝናለን ተብሎ ይታመናል ብዬ አላስብም እኔ እስከማውቀው። እንግዲህ አሪፍ፣ በጣም አሪፍ። ደስ ይላል። በእርግጥ ይሄኛው ሀሳብ አሁን ያነሳው ሀሳብ ምናምን ጥሩ ነው። ጸዴ ነው። እሺ በቃ እነ ልደት ምናምን ያው ሰላም በላቸው ሲሱ። እንግዲህ በጣም አስር ልደት ደስ ትል ነበር። አረ ልደት ሻ ትላንት አከና ሰላም ካላልኩ ወይ የልደት ሻ አለ አከታችም ልደት የትናንቱ እኮ ሲሱ አደካከሚ በእናትሽ ዛሬ ቀኑ ሙሉ። አረ ወንድሜ እስካሁን እየጾምኩን አልበላሁም ራሱ ይኸው። አረ እንዴ ማይፈጭ ቤት ይህ ከባድ። ኤርሚን አንድ ቀን እዛ አስገብተን ፊንት እናሰራታለን። ይዘን እንሄዳለን። አንተ ሽሽ ሰላም በሉን። ይዋዴ በድጋሚ ምን በልታችሁ ነው? ኧረ ተወን እስኪ በእናትህ እንዲህ አንተ ለሶስት እኔ ሲሱ ልደት ከየት መጣ ሳይባል ተቀላቀለን። ከዛ በኋላ እኛ አይተን የማናውቀውን 3 ምግብ ሀፍ ምናምን ብሎ 6 ምግብ አላመጣም። እዛ ፊት ለፊታችን ላይ ማን ይብለው አንተ። እኔ ያልተነካካ እዛው በቀው ከተቀመጠው ላይ እኔ ኢቭን ለራቴ የራሱ ይዤ ገብቻለሁ። ሙርት ይዛለን። 2 ምግብ አልተመለሰም። አኬ ሳይመለስ ይቀራል። እውነቱን ለምን 2 እንኳን አይደለም ግን ብዙ ነው። እውነቱን ለመናገር ያልበላነው። አረ በተለይ ሽሮ በመቤቴ እንዲህ አንተ ምን አንተ አልፈርሳለን እኮ በእውነት ያቆላለሉ። የትላንትናው ነው እንዴ? አኬ አረ አይደለም፣ ሌላ ነው የራሱ ቤት ፊንት ሊያሰራ ነው። ሆዱስ ኮንክሪት ሰራ በእውን አይደለም። አንተ እዛ ተሪው ላይ ቁጭ ብሎ እንዴት ይገፋ እንትኑ። ይሄ አስተናጋጁ ራሱ መጥቶ ተሳቀቀ። እንዲህ ኧረ አልቀመሳችሁትም እኮ እንዴ ተራራ ነገር አስቀመጠ ትሪ መሀል ላይ። ደግሞ ግማሽ ነው እንጂ ሽሮ በጣም ሙሉ ቢሆን ነው። ሙሉ ቢሆን ምን ሊሆን ነው ሽሮ ራሱ? አንተ ከባድ ነው በእውነት። እኔ ሄጄ ነበር እኮ ቅድም ሲስ። ዛሬም ደገምከው? ያቺ መጀመሪያ ላይ መጣችሁ አልተመቸችም ሲስ? እኔ እሱ ራሱ የሆነ የወታደር ምግብ ታመጣለህ። ዳቦ ቦጥ በመቤት
አሁን ብቻዬን ነኝ። በነፃነት ነው ማወራ። አልሰማም። እዛ ግግም ብላችሁ ልታሳምኑኝ ስትሞክሩ ነበር። አልሰማም። ዳቦ ወጥ ትበላለህ እንዴ አንተ? እንዴ ፌንት እኮ ነው የሚያሰራው። ይሄ ባደጉት ሀገራት እኮ ያስከስሳል እኮ። ወታደር ምግብ አለ። ወታደር ምግብ ኧረ ከባድ ነው። አንተ በመቤት የሆነ የእንትን ምንድነው ይሄ ቋቋ የሚለው የኒኬል ሳህን ላይ ጀግና ምስር ቆልሎ አምጥቶ በዳቦ አልተመቻቸውም። እኔ እዛ ቤት ልቀየር ነበር። ሙድ ይዛ ማታ እኮ እኔ እኮ መበተኛ ብዬ መበተኛ የፋሲል ሌላ ምስር በላህበት። የወታደር ምግብ እነሱ ናቸው ደንደን ያለ ምግብ የሚበሉት። ምስር ነው አተርክክ እንዴ? አረ ምስር ነው። አወራሩ ግን ሌላ ነገር ነው የሚመስለው እኮ። በእድሜ ዘመን እንደው አንተ እንደዚህ አይነት ነገር በልታ እግሪ ተነክራል። እሱማ ያው ለጭውም ጭምር ነው እንጂ በእድሜ ዘመን አልበላም ይለኛል እንዴ? ያው ለጭውም አጫውተኛ። አንተ ደግሞ አምቢ ልደትንም አታጫውትም። ስግጥ ንግስ እና ከሰሜን የመጣው ንጉስ እያሉኝ ይሉኛል። እኔ ግን ደስ ለሆንም ላልሆንም እችላለሁ እኮ ነው ያለው። ኧረ እንዴ አንዳንድ ሰዎች ከሰሜን የሚመጣው ቴዎድሮስ አንተ ነህ ይሉኛል። እኔ ግን ልሆን አሉን እኔ አላውቅም። እኔ ግን 4 ዓመት ሆኖኛል ኢትዮጵያን አንድ አደርጋታለሁ ይለኛል። ኧረ በእናትህ እንግዲህ አሁን መሮኛል። ሰግጥ የለገሰ ሊባል ነው ዘንድሮ። ኧረ ስግጥ ፈምስ ተሸጋገረ። ስግጥ ንግስ ነው እኮ። ስግጥ ንግስ ተባለ። ሙዲ ይበላል። አይ ዘንድሮ ግን ደስ የሚል ሰው ነው። ያው እንትን የዋህነቱን ነው የሚያሳየው። መጨረሻ በጣም እውነት ሄሉ አልሰማሽም። ካልሰራሽበት አልፋታሽም። አኬ ካነሳችሁት አይቀር ግን ጽዮን ማርያም ገብቶ ውስጥ እንዴት ነው ሰው ሊጸልይ ነው የሚገባው? ግን ሰዎቹ አይተሃል? እሱን አረ ልጸልይበት እያላቸው ነበር። ምን አደረጉ? ቆየ እኮ ተመለሰ እኮ። ብዙ ሰው ፎቶ ተነስተው ነው ቸርች ውስጥ ቪዲዮ ነው። ምን ያደርግ እሱ? ከቁጥጥር ውጭ ሆነበት እኮ። ምን ያደርግ እሱ? እና ካሜራ ይዞ ልደት እሱ ያን ያህል እንትን አላለም። በቃ ሰው ነው እኮ በቃ የከበበው። ምን አደረገ? ኧረ አንዴ ልጸልይ፣ ኧረ አንዴ ምናምን እያለ እንትን ሲያደርግ ነበር። ካሜራ ግን ይገባል ይቻላል ማለት ነው። ሊጸልይ ገብቶ እና የቤተክርስቲያን ሰርግ የምታየው ታዲያ የት ሆኖ ነው? ተው እንጂ ግን እንትን ነው። አይ እኔ ግን አንዳንዴ ምን አለ መሰላችሁ ጋይስ፣ አይ ስጋ ነን አፍጠሩል ማለት የሆነ ስጋ ነን እና ደካሞች ነን። ያው አሁን ቤተክርስቲያን ምናምን በተቻለ አቅም በቃ እዛ ጋር የክርስቶስን መገኘት ብቻ እያሰብን እዛ ጋር ማለት ታላቅ የሆነ ንጉስ ክርስቶስን ማሰብ እንጂ አንድ የሆነ ሰው ሲመጣ እዛ ጋር ሰፍ ሊያደርገን አይገባም። እውነቱን ለመናገር ክርስቶስን አትሊስት እዛ እንኳን ክርስቶስን ብቻ እናስበው እና እንደዛ ግን ስጋ ነን አፍጠሩል ማለት በቃ ስጋ ነን፣ ደካሞች ነን። ያው የምንወደው ሰው ስናይ ሰፍ ስለምንል እስከምንወጣ ላንጠብቅ እንችላለን ምናምን እና እንደዚህ አይነት ነገር ሊፈጠር ይችላል። ያን ያህል ስብስብ ነገር አይደለም። እንዲህ ብዙ የሚያስፈራ ጉዳይ አይደለም። ያጋጥማል። ቅድም መኩ ላይቭ ላይ አማርኛ እያቀሳሰርናል እንጂ አቀሳሳሪ ሁላ የትላንቱ ድካም እኮ አለቀቀኝም አለ እኮ። ልጁ ደርሶበት ሄደውን እኮ አላወቅም። ልደትሻ ትላንት ማታ አረ እያወራ ነበር ሞኬ ቅድም አኬን ያስወጣ ስርዓት ያዙ እንግዲህ እንዳልቦልክ ወዳጅ ገዝት እንዳልክ ከምቦልክ አርፈ ከምትቀመጥ
ባየር ሙኒክ እና አርሰናል በላ 10-2 ከመቦለከ አርፈ ከምትቀመጥ አረ ቦለከ ይህ ጊዜ የራሴን ቤት ከፍቼ አወራለሁ። እንደው ምክንያት ነው የምፈልገው በለኝ እና ምጣላው ሰው አጥቻለሁ ነው የምትለኝ አናዛ እንዲሁም ሆዱ ብሶኛል በምን ልፈምስ እያልኩ ነው። ይሄን ኮመንት አይተዋል? ማንን አፍቅሬ ልፈምስ የሚለው ቲክቶክ ላይ ብዙ ጊዜ መጥቶላል። እንዴ ሰው አፍቅሮ እየፈመሰ ነው እንዴ ደግሞ አሁን እና እንዴ ምን እሺ ደግሞ እንደዚህ ተጀመረ? ማንን አፍቅሬ ልፈምስ እና ሰው አልተቻለም። ወይኔ ሀኒቾን ሰላም ሳልላት፣ ሀኒቾ እንዴት ነሽ? ጆሲና ሀኒቾን ሰላም ነው። ኤርሚንም አላልኩትም፣ ይቅርታ በጣም ሀኒቾ እንኳን ደስ አለሽ አላልካትም። ውርለት ልጆቿን አስጠምቃለሁ። የት ሉትራን ቸርች አስጠመቅሻቸው? ተገላግጭ ከጥምቀት በኋላ ዳርሽ ነሽ? ሀኒቾ ግን ትክክል ነሽ። መሰዊያ ያለበት ቦታ ሄደሽ ማስጠመቅሽ ዳሯን ያዘቻት። የህፃናት ጥምቀት የቃቃ ጨዋታ ነው አልተባለም ነበር እንዴ? እናሳ እኔ ግን እኮ በጣም ያና ለውጥ ግን አይገርምም። መጀመሪያ እኮ እኔ ቲክቶክ ስመጣ እኮ ሀና ካልቪኒስት ነበረች እኮ እንዴ? አረፍ ነው ፔንቴኮስታል ናት። ፔንቴኮስታል ነበረች። ፔንቴኮስታል ናት። እኛ ቃታለው እኮ ሀና እኮ በተገኘችበት ወይ ብሎክ ትደረግ ወይ ሚውት ትደረግ የምትባል ሰው ነበረች እኮ እኛ ቤት። እኔ ብያታ አላውቅም፣ ካልቪኒስት ሁኛ አላውቅም። እኔንም ታናደኝ ነበር ትንሽ እውነቱን ለምን የመጨረሻ ጥያቄ ራሱ እኮ ስማ አኬ የድግምቱ ቀን ትዝ ይልሃል? ምን ነበረ? ሉተር ይደግም ነበር ያልካት ጊዜ ሉተራን ከሆነች በኋላ ነው ወይስ? አረ ጴንጤቆስጣል እያለች እንዴት ይደገማል ትላለህ? ድግምት አይደል ወይ? ጴንጤ ያለች ወዴት እንደዛ ያወራ ነው ታዲያ? አሁንማ እሷ ራሱ ደጋሚ ሆኛለሁ አለችኝ እኮ በጌታ። አረ ተሳዳቢ ነበረች ይላል። አንቺ ተሳድበሽ ታውቂያለሽ እንዴ? ሀኒቹ አትሳደብም፣ ግን የሆነ ትንሽ ግን ጸዴ ሰው ነበረች። ያው ትቆጣ ነበር። ለዛ ነው ድንገት ትገባና ምናምን ነገር ጸዴ ነገረ ክርስቶስ ውይይት ላይ እየገባ ለስዕል ለምንድን ነው የምትሰግዱት ትላለች። ተው በእናትህ ግን ልጆችሽን ግን አሁን ከምታስጠምቂያቸው በእናትህ ከትንሽ ጊዜ ብትጠብቂ ኖር። አሁን ድጋሚ ደግሞ ከምታስጠምቂያቸው ግን አትሪክማ ይስሩ አንቺ አንዴ ተሙ መጣ እንዴ? ተሙ በአንዲት ጥምቀት ነው የምናምነው እኮ እንደዛ ታምነው እቺ ቦታ አይደለም ለማውራት ፈልገኝ ነው ሲሳይ። እኔ ፈልጌ ነው የለውም አኪያ ምቺ ቦታ አይደለም እንዲህ ተጀመረ። አዎ ሀኒቾ ስምሽን ሲጠራ ነበር አንድ ሚዲያ ላይ ቀርቦ ተሙ አመቺ ቦታ አይደለም አናገሩ ማለት ነው። አመቺ ቦታ አይደለም ቢሮ ብቻ ነው የሚሰራው። በቃ እሺ በቃ ሌላ አመቺ ቦታ ሲሆን ችግር የለውም። ተሚ አመቺ ቦታ ሲሆን በቃ እኔ ግን ያሳቀኝ ሉተር የጆን ካልቪን ተማሪ ነበር ያለውን አስቆኛል በጣም። ሉተር የጆን ካልቪን ተሙ ጭስ ናት። ይመቸው ተሙ የኔ ተመችቶኛል። አኬ አይ እሺ ይቀራት አለ ምን እሪ ትላለህ? አዎ እንጂ አንተንም ሰላም ብላችሁ ነበር። እንዴት ናችሁ? እንዴት ናችሁ? ተሙ ሉተር ጆን ካልቪን ተማሪ ነበር። ሉተር የካልቪን ተማሪ ነው። ካልቪን የእሱ አስተማሪ ነው። ደግሞ እኮ የተሙ እኮ አወራሯ አይጸዲ ነው። እስቲ እንዴት ነው ያወራው? አኬ እንዴት ነው ያወራው? ተሙ የጸዲ ሲመቸው በእውነት እንትን ነው። በቪዲዮ ሲሆን ነው የሚመጣው። ሉተር የካልቪን ተማሪ ነው። ካልቪን የእሱ አስተማሪ ነው። እሺ ተሙ እጅ ሰጥቻለሁ። እንዳልሄድብህ እጅ ሰጥቻለሁ። የካትሪንና ያና ጉዳይ እቺ ቦታ ስላልሆንኩኝ ስለኔ ተው። እሺ
ቶኒ እንዴት ነህ? ቶኒ ይላል ኩለስት ፐርሰን። ከታች ሃኒ ሴቷ ቤሊ ነበረች እያሉች ነው። አረ በፍጹም በፍጹም አቄ ሲጀመር አረ በጌታ ስትይ ምን ሆነ ቤሊ? ምን ሆነ? እኔና ቤሊ ኧረ ጌታን እግዚአብሔርን ፍሩ እንዴ! አረ ይሄን ያህል ቤሊ በቃ እንዴት ያለ ሀኒቾ ሲጀመር ከእግዚአብሔር መንግስት ሩቅ አልነበረችም በፊት ነው እኮ አኬት እዚህ ለሃል እኔ የወጣሁት ከኦርቶዶክስ በ5 ጥራት አይደለም ብያህል ነበር የዛሬ 2 ዓመት በምጥራት አይደለም ኦኬ እንደዛ ነበር እንዴ አንቺ ካደግሽ በኋላ ነው እንዴ ከኦርቶዶክስ ክርስቲያን የወጣሽው ካደግሽ በኋላ ነው እንዴ ከኦርቶዶክስ ክርስቲያን የወጣሽው 18 or 17 ነበርኩኝ ያ የዛን ጊዜ ምን ምስጢር ታውቂያለሽ ታዲያ ጓደኛሽ የነገረችሽን ምስጢር ካልሆነ በስተቀር ኖ ማለት ጥያቄ ሆኖብኝ አይደለም አንተ ስትለኝ ኦርቶዶክስ ለመሆን ያው እንትኖቹ 5 ዶግማዎቹ ምናምን ስትለኝ አይ እኔ እሱ ጋር ጥያቄ የለኝም ብዬ የጠየቅኩን ያወራው ነበርና ያው ጥያቄ ስቲል ነው አሁንም እንትን ነው ጥያቄ አለኝ መቼስ ጥያቄ ባይኖርኝ ይሆን ነበር ኦርቶዶክስ ግን አራኒቹ አሁን በዚህ በቤተሰቦችሽ በኩል አድርገን እናወራለን ግድ ነው በእውነት እንዴ አንቺ ግድ ነው እንዴ ባልሽ ምንድን ናቸው ፕሮቴስታንት ናቸው ባልሽ ፕሮቴስታንት ነው ኦኬ ያ እንደኔ ነው ሉተራን ነው ባሌ 130 ሚሊዮን እኮ ነን አታውቅም እንዴ አኬ እዚህ ያላችሁ አኬ ሉተራን ግን እኮ ቀን ይወጣላቸው ቲክቶክ ላይ ሃኒቾ ሉተራን ከሆነች በኋላ በጣም ሃኒቾ በጣም መስሚያ ጥንች የቡድን መልኩት ሃኒቾ ምን የሆነ ውለታሽ አለብን የሚለውን ዘፈንማ ሁሌ ነው የሚያቀነቅኑላችሁ አሉ ለሃኒቾ ፊታውራሪ ነች እኮ ሃኒቾ በጣም ቦልድ ስለሆነች ግን አኬ ባሊሽ ምንድናቸው ስትል አልገባኝም እኔ ሃኒቾ ልጅ አይደለች እንዴ ሃኒቾ ልጅ ልትሆን ትችላለች ግን አክብረኗ የምታወራው ስለ ሰው ምንነት ስለማታውቅ እኔ እንደዛ ነኝ ማለት አስተዳደጌ እንደዚህ ነው ይቅርታ እንዴ እርሷ አለ እንዴ ባለቤት በጌታ እኔ ከክብር አንጻር ነው እንዴ ሃኒቾ የምር እኔ አሁን ኤርሚንም እኮ የመጀመሪያ ቀን እርሱ ነበር ያልኩት ግን ተቀራረብን አሁን አንተ ነህ ምለው በውስጥ ነው አረኛ ወጣቶች ሃኒቾ አስታፍሩላ ልትይረን እንዴ እርሱ አረተው እስቲ በዩ በቃ ዛሬ አንቺ ምንሱ ምን ልበል ቤት ሲመጣ መጡ በጊዜ መጡ ባያችሁ ማለት በዩ እኮ ሃኒቾ የቤተ ክርስቲያንም ሹመት ያለው መሰለኝ እኮ ባለቤትሽ እርሶ ሲል ሊኖር ይችላል አይደለም ግን ያው አሁን ነው በቅርብ ነው እኛ እሱም ሁላችን ወደ ሉተራን የተቀላቀል ነው አይ ጥሩ ነው በቃ ጉዞ ገና ነው ጉዞ ገና ነው ሃኒቾ ግን እሱን ጉዞ ገና አንድ ጥያቄ እንጠይቅሽ እሱን እንዴት አሳመንሹ ባለቤትሽን ማስረጃ እየጨቀጨኳቸው ወንድሞቼን እየላኩልኝ እያነበብን በቃ እጅ ሰጠን ምስጢራት ላይ ነው ድህነት ላይ ምናምን ምስጢራት ላይ ያ ቢንት አሰራሻቸው ብዙ ማስረጃዎች ስላሉ እያነበብን አሁን ደግሞ ከሉተራን ደግሞ ትንሽ እንትምትይበትን ደግሞ ጸጋ ብቻ ላይ ደግሞ ይኬድበታል እስቲ እሱን ትጠይቂያለሽ አንቺ ጠያቂ ስለሆንሽ ይሄዱበትና እናየዋለን ችግር የለውም እሺ ሃኒቾ ነው እናየዋለን ሃኒቾ ምን ዝግጁ ነሽ አንዴ ትክክለኛ ነገር ከሆነ በቃ አያ እንደዚህ ነው ኦፕን ማይንድድ መሆን አለበት ኤርሚ አንተ አሁን አያ ራስ ላይ መስራት አለብህ ወንድማችን አታጠጋጋም ስል ከታጠርክበት አጥር መውጣት አለብህ ሰፋ አድርገህ ማየት አለብህ ከቤሊ ጋር አውሩ ማንና እኔ ወርጄ እምነት እንደሆነች ቀድመን ተናግረናል ተልኮዋን ቀድመን ተናግረናል አንቺ አትከፍትም በቃ አሁን እኔ ነው ሴታ ቤል የምትሉኝ በጌታ እንዴ ምን አርጊያችሁ ነው ግን
እኔ ሴት አይደለም እኔ ወርጄ ቤሊ ብገባ እኔ በሌለበት እንትን እየተባለ ነው። ራሱን ዲፌንድ ያድርግ። አንቺ ያርክ አቶኒ ሰላም ነው። አኬዋ ሁላችሁም ሰላማችሁ ይብዛ። ወንድም አለም ጠፍተሃል። ይመስገን አምላክ። እንዴት ነህ? አዎ በእናትህ ተጠፋፋን። ደህና ነህ ቶኒ? ዘር መስገን ጋዶ ሰላም። ያው ትምህርትና አፍቆናል እባክህ። ኧረ በጌታ እመጣለሁ። አንተም ጠፍተሃል በጣም። አንተ የተወደድክ ወንድም እመጣለሁ። ብዙም ትምህርት የለም እኮ አንተ ካለለ ብዙም አይነፋም ብዙም። አይ ቶኒሻ ይኸው አሁንማ ጥሩ ሉተራኑና ጴንጤው እየተማማራ እንዴ? ወይስ እነሱ ጋር ነው እየተማረ? እነሱ በመሰዊያ ዙሪያ ጥሩ ነገር ይወያያሉ፣ ይማማራሉ ብዬ አስባለሁ። እንዴት ነው ያስፈልጋቸዋል መወያየት? አዎ ቅድም እያሉ ነበር እኮ አልታር ከሌለ ቤተክርስቲያን አይደለም እያለች ነው። እንትናን ፈልጓለሁ። አንቺ አስበኳል። ዝም ብሎ አዳራሹ ሰው ሲዘል እንዳይመጣውም እየተባለ ነው እንግዲህ። ምን አለች? ኧረ በፍጹም እንዴ! አልታር ግን ካለው ሰው አይዘል። ኧረ እኔ ባለሁበት አንተ እንደዚህ አይነት ነገር አቁም። እቴ ቤተክርስቲያን እንዴ አዳራሽ እያልካለሁ ላይ አታውራ። አዳራሽ ነህ ወይንስ ቸርች ውስጥ ነው ያለው? ወስን። ሲጀመር አውርደው አንተ ነህ እንዴ? ሲጀመር አንገሊካል እኮ ነው። አንተ አንገሊካል። ታዲያ አንገሊካን ሆኖ ነው እንዴ የዳንስ ጭፈራ አዳራሽ ምናምን የሚከራከረው? አንተ ሰውዬ እግዚአብሔርን ፍራ እንዴ! አንተ ዝም በል እንዴ! እየተዋወቅን እኔ በቃ እሺ፣ ታችሉን ሲስ እኔ ታች ወይሉን ምንድነው? ኧረ ወገናችን ተማጠለ ነው የምትሄደው። አንቺ ውረድ እዚህ ገስት ላይ ተቀምጬ አንቺ እኮ አታዋጣኝም። እያስጠቃን ነው አሲሶ፣ እያስጠቃን ነው። እኔ አንተ ኮረልክ እኮ አንቺ እኮ አታዋጣኝም እኮ። ሙሉ ለሙሉ አሳልፋ ነው የምትሰጠኝ። እና ሲሶ አንገሊካን ነው የጴንጤ ጠበቃ እያልክ ነው? ኤኒዌይ ምን አለ መሰለሽ አንቺ በመሰረታዊ ነገሮች ላይ አንድ ነን። ማስታወቂያ ምን አለ መሰለሽ አንቺ ማታ ክፈቺና አኪ ከመጣ አብዛኛው ቀኑ ሙሉ ቁርጥ ግልጽ ያለ ነገር መስማትም ስለምንፈልግ አኪ ጠራና አንቺ ከፍተሽ ሲሶ ትዝ ይልሃል? ዴቭ እኮ ይሄን ነገር ተናግሯል። እንትናን ዜዶን የጠየቀው ጊዜ ትክክለኛ የቤተክርስቲያን መገለጫዎች ብሎ አንደኛው ሚስጥራትን መፈጸም አልታር ብሎ ነግሮታል እኮ አይደል? አስታውሳለሁ። ኢቭን እኮ ፖስት ላይ ጽፎታል እኮ ዴቭ ራሱ ፔጅ ላይ እውነተኛ የቤተክርስቲያን መገለጫ ብሎ 3 ማርኮችን ጽፏል። ታዲያ አኪ ሲሆን እንደምትናገር ታዲያ አኪ ማለት እንዴ? ቆይ ሲሶ ዴቭ እንደዛ ሲል ከሰማኸው ታዲያ ለምንድን ነው አኪም ያው ትምህርት ነው የደገመው? አኪ ሐዋርያው ሳይሆን ያኛው አኪ ማለት ነው። አይልሽ አብዛኛው ወንድሞቹ አሁን እንትን እያሉ ስለሆነ አይልሽ ማታ ክፈቱና ይኸውልሽ አንቺ ወይ አንቺ ክፈቺ ወይ አኪ ክፈትና እኔም ሌሎቹን መተን መስማት እንፈልጋለን። በዚህ ጉዳይ ላይ አልታር በሚለው ጉዳይ ላይ መስማት ስለምንፈልግ ክፈቱና እንመጣለን። አይሻልም? አይ ነው ከተመቻቸው። እኔ እንኳን የመክፈት ሀሳብ አለኝ፣ ግን እነሱ ይመቻቸው አላቅም ስላልጠየቅኳቸው። አሁን እኮ የእሱ መምጣት ነው። አሁን አንቺ መክፈት ሳይሆን አኪ ይምጣና በዚህ ጉዳይ ላይ አንዳንድ ጥያቄዎች ይጠየቅ። ምክንያቱም አብዛኛው ወንድሞቹ አኪ የቻውሽ ብሮስኪ። እሺ መልካም ጊዜ ጋይስ። ቴንኪው አመሰግናለሁ። አኪ ቴንኪው ቻው። እና አንቺ ከተመቸው አኪ ቆይ እስኪ ሞክራለሁ። እኔ ግን ላይቭ ገብቼ ስለማላውቅ ቆየው ከፈትና እከፍታለሁ። ኧረ አንድ ሰዓት ሆነ። አንቺዬ ጥሩ ሀሳብ ነው። እውነት ግቡና ይሄን ነገር ክሊር አድርጉልን። እኛም ልባችን ተጨነቀው። ነፃ አድርጉልን እንድናውቀው በደምብ። ለምንድን ነው የምትጨነቁት ልባችን? ኤኒዌይ ለዛ ነው ብዙ ሰዎች እየጠየቁ ስላሉ ሌላ ነገር አይደለም። አንቺ ሌላ ምንም ነገር የለውም። ኦልሬዲ አሁን እኮ እናንተ ክፈቱና በርሱ ጉዳይ አብሩ ብቻ ነው ያልነው። እኔ ምንም ሌላ ወይ በዚህ ጉዳይ ነውና ተከራከሩ እንትን በሉ እያለን አይደለም።
ግልጽ ያለ ነገር እኛም እንድናውቅ እንደዛ ብታረጉ ብለን ነው። ኤኒዌይ ሁላችሁንም አመሰግናለሁ። ቴንኪ የትናንቱ ትንሽ ቁንጽል ያለ ነገር ነውና አጭር አረፍተ ነገር ከሚሆን በሰፊው አረ አንተ ነህ እያቀሳሰረ ነው ነገር ምንም እኮ እየገባኝ አይደለም። አንተ ነህ እንዳላወርድ ዝም ብለህ አረ ታች አድርገው ዋ ነገር ያለው አንተ ሰውዬ የምሬን ግልጽ አድርጋችሁ አንድ ሴሽን ሂዱበትና እኔው ትምህርታችሁንም ግልጽ አድርጋችሁ ያው ቡክ ኦፍ ኮንኮርድ ላይ ተጠቅሷል የመሰዊያ ሚስጥር በሚል ግን የበለጠ ስታብራሩት ይጣፍጣል በሚል ነው። አንተ በሰው እምነት ምን አገባ? ቆይ ለምንድን ነው አርፈህ የማትቀመጠው? አልገባኝም። እኔ አንተስ በሰው እምነት ምን አገባ? ያንተ እምነት እኮ አይደለም ሉተራን አይደል እንዴ? ምንድነው አንተ አንገሊካን? አረ ሉተራን አንድ ነን። ምንድነው የምትለን? አንገሊካን እንደው እንዳልመጣብህ በቺኳን የምመጣብህ ሰማ ሲሶ አንተ ግን ምንድነው እምነት? ምን ቤት የመፍትሄው ሰው ገብቷል ወይ? አረ አይደለም ቆይ ከአንተ ነገር ያወራ እንዴ? እኔ ከጴንጤ ካቶሊክ አይቀላችሁም? ከጴንጤ ካቶሊክ አይቀላችሁም? ኤርሚ አይቀለንም። ምንድነው የምትለን? ወገናችን ህብረት እያደረግን አይደል እንዴ? በሰባቱ አዕማደ ምስጢራት እኮ አንድ ነን ከካቶሊክ ጋር ጋይስ። ሁላችሁም በጣም ነው የማመሰግነው። ቴንክ ዩ ጋይሶች። አንዴ በጣም ከይቅርታ ጋር ሁላችሁን በጣም ነው የማመሰግነው። መድኃኒዓለም አባት